ክርስቶስን አታውቀው አትገልጠውም። በአንተ አቅም የሚገለጥ አምላክ የለም። በደንብ አስተውል። የክርስቶስ ጥበብ የሚገለጠው በሞኝነት አምነው ስለተቀበሉትና ለተቀበሉት አማኞች ነው። ብዙዎች በእውቀት ትመካለህ። ማነህ አንተ? ማን ነው ያን እውቀት የሰጠ? በደንብ አስተውሉ። የመስቀሉ ቃል ይላል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና ይላል። የሚጠፉት ማን ናቸው? የሚጠፉት ማን ናቸው? ከአህዛብ ወደ ክርስትና የመጡ ይቅርታ፣ በአህዛብነት የሚኖሩ ክርስትናን ያላወቁ ክርስቶስ ሞተ፣ ተሰቀለ፣ ሞትን ድል አድርጎ ተነሳ ሲባል ይስቁባቸው ነበር፣ ያላግጡባቸው ነበር። ለሚጠፉት ሞኝነት ኦሬዲ በጥፋት መንገድ ላይ ናቸውና ለኛ ለምንድን ግን የእግዚአብሔር ኃይል ነውና። ሃሌሉያ ክብር ለኢየሱስ። የመስቀሉ ቃል ማን ነው? ስለኔና ስላንቺ ስለኔና ስላንተ በመስቀል ላይ የተወጠረው አምላካችን ነው። በሞቱ ሞታችንን ያሸነፈ በትንሳኤው ለሰዎች ልጆች ሁሉ ኢተርናል ላይፍን ዘላለማዊ ሕይወትን የሰበከ አምላክ። ሃሌሉያ ክብር ለኢየሱስ። ያ ነው ለኛ መጣ። ይሄ እንዲህ ነው ይሄ እንደዛ ነው ስላልክ አይደለም። ለኛ ለምንድን ግን የእግዚአብሔር ኃይል ነው የሚለው ይቀጥላል። በዚህ ብቻ አይደለም ያቆመው። በነገራችን ላይ በዚህ ብቻ አይደለም። ቁጥር 19 ላይ እንዲህ ያለ ይመጣል። የጥበበኞችን ጥበብ አጠፋለሁ። አጠፋለሁ። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏልና። ይህ የቱ ጋር ነው የተጻፈው? በትንቢት በኢሳይያስ አንደበት የተነገረ ቃል ነው። ትንቢተ ኢሳይያስ ምዕራፍ 29 ቁጥር 14 ላይ የጥበበኞችን ጥበብ አጠፋለሁ የአስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏልና እያለ ይመክራቸዋል። በደንብ አስተውሉ። ይቀጥልና እንዲህ ይላቸዋል። ጥበበኛ የት አለ? ጸሐፊስ የት አለ? የዚህች ዓለም መርማሪስ የት አለ እያለ ይጠይቃል። በደንብ አስተውሉ። ጥበበኛስ የት አለ? ጸሐፊስ የት አለ? ጸሐፍት ናቸው የሚባሉ በዛቱ ሕግና የሕግ መጽሐፍና የነቢያት መጽሐፍን አብጠርጥረው የሚያውቁ በቃላቸው የሚተነትኑ ለብዙዎች የሚገልጡ ነገር ግን የማይኖሩት ይናገሩታል፣ አይኖሩትም። ይፈልጉታል፣ አያገኙትም። በሰዎች ዘንድ ተቀባይነት አላቸው፣ በእግዚአብሔር እይታ ውስጥ ግን የሉም። እግዚአብሔርን ማየትም መስማትም የማይችሉ እግዚአብሔርን ሊያዩና ሊሰሙ ትዕግስት የሌላቸው በራሳቸው ጥበብ የሚመጻደቁ ክብር ለኢየሱስ ይሁን። ለዛ ነው ጽድቃችሁ ከጸሐፍትና ፈሪሳውያን ካልበለጠ መንግስቴን አትወርሱም የሚለው። ጽድቃችሁ ከጸሐፍትና ፈሪሳውያን ካልበለጠ መንግስቴን አትወርሱም ያላቸው ለዛ ነው። የጽድቅ ዝቅተኛ መለኪያ ሆነው የተጠሩ ናቸው። ጥበበኛስ የት አለ ይላል። ጸሐፊስ የት አለ? የዚህች ዓለም መርማሪስ የት አለ ይላል። ብርማ ይቀጥላል። ኢየሱስ ጌታ እግዚአብሔር ይላል። በደንብ ስሙ። እግዚአብሔር የዚህችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? አድርጓል። በየትኛው ዓለማዊ ጥበብ በየትኛው የህሊና ምጥቀት ነው የአምላክ ሰው መሆንን መርምሮ መድረስ የሚችል? እንደ ሰው በሰው ልማድ ማደግ መመላለስን ሊያብራራው የሚችል ማን ነው? የትኛው ጥበብ ነው? የትኛው ሊቅነት ነው? የአምላክን መገረፍ፣ የአምላክን መሰደብ፣ አምላክ ላይ መተፋትን፣ መገረፉን፣ ስቃዩን፣ መስቀል ላይ መቸንከሩን ፕሩቭ ሊያደርግ የሚችል የትኛው ዓለማዊ ጥበብ ነው? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በደንብ አስተውሉ። ይመጣል ከዛ በኋላ ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን ነው የሚለው። ምንድን ነው የሚለው? በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። ዋው ሃሌሉያ! ክብር ለኢየሱስ ይሁን።
ዓለም እግዚአብሔርን በጥበቧ ስላላወቀች። ክብር ለኢየሱስ ይሁን። በደንብ ዓለም በጥበቧ እግዚአብሔርን ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፍቃድ ሆኗልና። ወዳጄ ኢየሱስ ጌታ ብዙ አውቃለሁ እያልክ ነው አይደል የምታስበው? ብዙ ተነትናለሁ፣ ብዙ ማብራራት እችላለሁ፣ ያንተ ህይወት መለኪያ የኔ ጥበብ ነው እያልክ ነው አይደል? እንግዲህ ይነግርሃል። ዓለም እግዚአብሔርን በጥበቧ ስላላወቀች ነው የሚለው። በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። በእውቀት ቢሆን ኖሮ የእግዚአብሔር መንግስት ሊወርሱ ፈሪሳውያንን ሚቀድም ባልነበረ፣ ሰዱቃውያንን ሚቀድም ባልነበረ። ሰዱቃውያን ቶራን ብቻ ነው የምንቀበለው የሚሉ፣ ፈሪሳውያን የሳዶቅ ልጆች ነን የሚሉ፣ ፈሪሳውያን የመቅደስ አለቃ ነን እያሉ የሚመጻደቁ፣ ከኛ በላይ የመቅደስ አለቃ የለም የሚሉ፣ በመንፈስ ቅዱስ ባለ በእግዚአብሔር ባለ ትንሣኤ ሙታን ግን የማያምኑ ሌሎችን የነቢያት መጽሐፍ የማይቀበሉ፣ ነቢያትን የማይቀበሉ ሰዱቃውያን ናቸው። በደንብ አስተውሉ። እኚህ እንኳን አልተመረጡም ነበረ። እነሱ ፈሪሳውያን ጭምር ለሰንበት ትልቅ ክብር ያላቸው፣ ለቤተ መቅደስ ትልቅ ክብር ያላቸው፣ ለሕግና ስርዓት ትልቅ ክብር ያላቸው፣ ለሰንበት ትልቅ ክብር ያላቸው፣ እግራቸውን ከዘረጉበት ማጥፍ ሰው ማያናገሩ፣ ለማዕዳቸው በጣም ትልቅ ክብር ያላቸው፣ በማዕዳቸው ከነርሱ ወገን ካልሆነ ከማንም ወገን ጋር በማዕድ አይቀመጡ፣ ጥበበኛ ነኝ ብለው የሚያስቡ ብዙዎች ለዚህ መንግስት፣ ለእግዚአብሔር መንግስት እንደኛ እሳቤ ቢሆን ኖሮ እጩ በሆኑ ነበር። ነገር ግን የጥበበኞችን ጥበብ ከንቱ ያደረገ አምላክ፣ የዓለምን ባለጠግነት ከንቱ ያደረገ አምላክ፣ በምድራዊ ህይወት ውስጥ ራሳቸውን የሚገልጡ እርሱን ማየት የማይችሉ ከእርሱ ጋር ህብረት እንደሌለ ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና አለ። ወዳጄ እንድታስተምር የተጠራው ዓላማክ ምንድን ነው? የእግዚአብሔርን ወንጌል መናገር፣ በእርሱ ስላለ መዳን፣ በእርሱ ስላለ ትንሣኤ፣ በእርሱ ስላለ ህይወት አሜን የምትናገርበት ጸጋ ነው የተሰጠን። እንዲህ ይላል መቼ የሚልና ቁጥር 22 ላይ አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። በደንብ የግሪክ ሰዎችም እኛ ግን ይላል የተሰቀለውን ክርስቶስ እንሰብካለን። ሃሌሉያ የተጠራኸው ይሄ ነው። አሜን ሃሌሉያ። ይህም ይልና በደንብ ስሙ፣ ይህም ለአይሁድ ማሰናከያ ለአሕዛብ ግን ሞኝነት ነው። ለአይሁድ ማሰናከያ ለአሕዛብ ግን ሞኝነት ነው። በደንብ አሰው ለተጠሩ ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ ለተጠሩ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ማን ነው? ክርስቶስ ነው። አሜን። ወዳጄ ራስህን አታሳይ፣ ክርስቶስን አሳይ። አሜን። የተጠራህበት ዓላማ ይሄ ነው። yes የወንጌሉ ታርጌት ይሄ ነው። yes እንድትኖረውም የተፈቀደልህ እንዲህ አይነት ህይወት ነው። ተጠርተሃል። አዎ ተጠርቻለሁ ምትል ከሆነ ዓላማ ይሄ ነው። የወንጌሉ የጥሪ ዓላማ ክርስቶስን መግለጥና ማሳየት ነው። yes ለራስህ ዕውቀት አንብበ ሸምድደ ስላገኘው ዕውቀት አይደለም። በንባብ ቢሆን እኮ አንድ ገጽ ወረቀት ጴጥሮስ አላነበበም። በንባብ ቢሆን ዮሐንስ አንድ ገጽ ወረቀት አላነበበም። አንተ በምትለው የዕውቀት መለኪያ መስፈርት ላይ የምታወጣቸው ከሆነ ዛሬ ላይ አሉ በዚያን ዘመን የነበሩ የጌታ ሐዋርያ የተባለ አንዱንም ላትቀበል ነበር።
ሁሉ በሰው ዘንድ ከተናቀ ወገን ነበር የተጠሩትና በደንብ አስተውሉ። ቁጥር 25 ላይ እንዲያለ ይቀጥላል። ከሰው ይልቅ የእግዚአብሔር ሞኝነት ይበልጣልና ይላል። የእግዚአብሔርም ድካም ከሰው ይልቅ ይበረታልና ካላቸው በኋላ ወንድሞች ሆይ ይላቸው መጠራታቸውን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃይለኞች የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን ይላል እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ ነው የሚለው። የዓለምን ምናምንቴ ነገር፣ የተናቀውንም ነገር፣ ያልሆነውንም ነገር መረጠ ካለ በኋላ ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ነው እያለ በኤርምያስ ትንቢት ምዕራፍ 9 ከቁጥር 23 እስከ 24 ያለውን ሜንሽን አድርጎ ጳውሎስ ይዘጋል። ስለዚህ ሁላችንም መጠራታችንን አውቀን በእግዚአብሔር ባለ ባለጠግነት የበጉ ምልክት ያለብን ሁሉ እርሱን ወደ መምሰል እንድናደግ የእርሱን መንገድ እንድንከተል የሰራልንን ያዘጋጀልንን ሕይወት እንድንኖር አንድ ሰው ወደ ሰርግ ሲመጣ የቆሸሸ ልብስ ወደ ሰርግ ሲሄድ ወደ ቆሸሸ ልብስ ለብሶ እንደማይሄድ ሁሉ ወደ እርሱ ስንመጣ በተቻለን መጠን የቆሸሸ ልብሳችንን አጥበን አጽድተን ሙሽራው ክርስቶስን እርሱ ዳግም ይሞሽረናልና ወደዚህ የበጉ ሰርግ እንታደም። እባካችሁ መጠራታችንን እንመልከት። የተጠራነው ዓላማ የሰዎች ልጆችን ወደ እግዚአብሔር መንግስት መሰብሰብ፣ መጥራትና ማቆም ማጽናት ነውና ሰዋዊ ከሆነ ግላዊ ከሆነ እይታ አንጣ። ማንም ስለማንም አልሞተም፣ ማንም ስለማንም አልተሰቀለም። የተሰቀለው እኛ ግን የተሰቀለው ክርስቶስን እንሰብካለን። የስብከታችን ርዕስ፣ የህይወታችን ርዕስ፣ የመንገዳችን ሁሉ ርዕስ የተሰቀለው ክርስቶስ ነው። እግዚአብሔር ይስጥልን። ቤድዬ በጣም ስለመጣህ ዳግም በጣም እግዚአብሔርን አመሰግናለሁ ስላንተ። እግዚአብሔር ይጠብቀ። ሁላችሁም ልባችሁ የዛለና የደከመ የተጠራችሁበትን መጠራት እያያችሁ የተጠራችሁበትን መጠራት እያሰባችሁ ከክርስቶስ ኢየሱስ ጋር ሰላማዊውን ህይወት የሰላም የሆነውን መንገድ እንድትጓዙ በጌታ በኢየሱስ ስም ጋብዛችኋለሁ። እግዚአብሔር ይጠብቃችሁ። አመሰግናለሁ። አሜን። ሰሙ የጌታ ኢየሱስ ዘመኔን ይባርክ። ዋው! እኔ ምንም እንትን የለኝም። በቃ እግዚአብሔር መልካም ነው። አምናለሁ ጌታ በአንተ የጀመረውን ስራ ወደ ፍጻሜ ይወስዳል። በጣም ጌታን አመሰግናለሁ ስላንተ። እኔ እናንተ መስማማት የማንችል ሰዎች አብረን በተገናኘን ቁጥር ወይ በስድብ ወይ በመንቋሸሽ ወይ ደግሞ በሆነ ነገር የምንለያይ፣ ዛሬ አብረን ስለ ጌታ ስለ ኢየሱስ አዳኝነት በዚህ ቆመን ማውራት ቻልን። ክብር ለኢየሱስ ይሁን። ከዚህ በላይ ደስታ ምን አለ? ወገኖች ሆይ ከዚህ በላይ በወንጌል ነፃ መውጣት ከዚህ በላይ ምን አለ? ሁለት የማይስማሙ ሁለት እንደ ሰሜንና እንደ ደቡብ እንደ ማግኔት ሁለቱ እንደሚገፋፋ እንደዛ የነበሩትን እንደዚህ አዞሮ የሚያጣብቅ ጌታ ወንድሜ ብዬ ልጠራው ዘንድ በክርስቶስ ኢየሱስ ያለውን ያንን ህይወት ሰሙና እኔ እንድንካፈል እግዚአብሔር ያደረገ እግዚአብሔር በእውነት ክብር ይገባዋል። ወገኖች ሆይ እኔ ቃልም የለኝም። እግዚአብሔር ዘመንን ይባርክ። ቃለ አንደበት ራሱ ይጣፍጣል። ጌታ ደግሞ እርግጠኛው ነው የምነግርህ፣ ቅድም እንዳልኩ የዳዊትን ህይወት እኔን ጨምሮ ብዙዎቻችንን እያሰብኩ ነው ያወራሁት። በጌታ ፊት ጊዜ ውሰድ። ገና ሰሙዬ ገና እግዚአብሔር ይወለ ኢየሱስን መስማት እምቢ እንዳላሉ ተከትለው ተራራ ድረስ እንደወጡ ጊዜ በወሰደ ጊዜ አየህ፣ በምድረ በዳ ብቻውን ሆኖ በምድረ በዳ በድል ፈተናውን ድል አድርጎ ወደ አገልግሎት ከወጣ በኋላ የተራራ ስብከቱ ላይ የሰዎችን ህይወት የሚፈውስ ነገር ይዞ እንደመጣ ሰሙሻይ። ጌታ በፊቱ የምትወስደውን ጊዜ፣ በጸሎት የምትወስደውን ጊዜ፣ ጌታን በመጠየቅ የምትወስደውን ጊዜ ምንድነው በኔ ህይወት ያለ
በጣም የጳውሎስን ህይወት ቸርች ሁሉ ጌታ እድል ሰጥቶኝ አስተምሬዋለሁ። አንተ ማነህ ምን እንዳደርግ ትወዳለህ በሚል በሁለት ርዕስ አንተ ማነህ በሚል ርዕስና ምን እንዳደርግ ትወዳለህ በሚል ርዕስ ጳውሎስ የደማስቆ መንገድ ላይ ሐዋርያ ሥራ ምዕራፍ 9 ላይ በእውነት ኢየሱስን ማወቅ የመጀመሪያ ነገር ሰው ከማገልገል በፊት ጌታን ማወቅ ነው። አንተ ማነህ ብሎ መጠየቅ መቻል አለበት። እሰብካቸዋለሁ እሱን ስብከት እዚህ ቦታ ላይ ጌታ ይረዳኛል። አንድ ቀን ምን እንዳደርግ ትወዳለህ ኔክስት ስቴፕ ነው። ጌታን ከማወቅ ቀጥለው አገልግሎት ወገኖች። ዳዊት ጌታን ወደ ማገልገል ወደ ቻሌንጅ የወጣው መጀመሪያ በምድረ በዳ ጌታን በማወቅ ነው። የእግዚአብሔር ኃይልና የእግዚአብሔርን ክብር በመለማመድ ነው። አመራሩን በመለማመድ ነው። እግዚአብሔር ይህንን ያብዛልህ። ሰሞሻይ በቃ ምጸልይልህ ነገር እግዚአብሔር በሚሰጠኝ እድልና ጊዜ ሁሉ ምጸልይልህ ነገር ይሄንን ነው። እግዚአብሔር ያሳድገህ። በቃ እግዚአብሔር ጳውሎስን በነገማልያል እግር ስር በሕግ ሙያ ያሰለጠነ በብሉይ ኪዳን ሕግ ያሰለጠነ እግዚአብሔር ሙሴን በፈርዖን ቤት ያሰለጠነ እግዚአብሔር ዘመን ሲጨርሱ ደግሞ እግዚአብሔር የገለጣቸው የራሱ የክብር ዕቃ ያደረጋቸው እግዚአብሔር የክብር ዕቃው የበለጠ ከዚህ በላይ እንድትወጣ እንድትገሞራ ለሁሉ የሚሆን ነገር ሰዎች እምቢ ማለት እስከማይችሉ ድረስ የእግዚአብሔር ክብር በላይ ላይ ያለ ይሁን። ወንድሜ እግዚአብሔር በላዩ ላይ አንተን መንፈስ ያድርግ። በዳዊት ላይ መንፈስ እንደመጣበት ሲቀባ ወዳጄ ሰሙ እግዚአብሔር ባንተ ላይ የሱን መንፈስ ያስቀምጥ። የማትቆም ወንድሜ እንድትሆን ጸልይልሃለሁ። በእውነት እግዚአብሔር ባንተ ያለው ነገር እንዲቀጥል እስከ ክርስቶስ ኢየሱስ ወይ አንተ እስከምትሄድ ወይ እሱ እስከሚመጣበት የምትቀጥልበትን መንፈስና ጥበብ እግዚአብሔር ባንተ ላይ እንዲያስቀምጥ በእውነት ክብር ለኢየሱስ ይሁን። ተባረክ። እኔ እንዴት ደስ እያለኝ እንደሰማው ልነግርህ አልችልም። ወገኖች የምትቀጥሉ ካላችሁ ቀጥሉ። ትንሽ አንድ 15-20 ደቂቃ ወስደን እንወጣለን። ጌታ ኢየሱስ ይባርካችሁ። በጣም ደስ ብሎኛል። ወደዚህ እንድመለስ ከታች እያየሁ ነው። አንዳንድ እህቶችንና ወንድሞችን እኔን ስታናግሩ የነበራችሁ የደከማችሁ ጌታ ኢየሱስ ይባርካችሁ። በእውነት ውስጣችን ያለውን ነገር ስላልናቃችሁ በቃ ጌታ አለው እኮ በአንተ እኮ ስትሰራ ነበረ። እግዚአብሔር እኮ በአንተ ውስጥ የጀመረው ነገር አለ። እንዴት ለማን ጥለህ ነው የምትሄደው ያላችሁ የደወላችሁልኝ ጊዜ ከኔ ጋር ያጠፋችሁ ወንድሞች እህቶች ጌታ ኢየሱስ ዘመናችሁን ይባርክ። ሌላ ምንም አልልም። አመሰግናለሁ ስለወደዳችሁ ስለምትወዱ በቃ ጌታን በእኔ ውስጥ ትንሽ ቢሆን ያለችውን ጭላንጭል ማጥፋት ስላልፈለጋችሁ የበለጠ እንደውም እንዲወጣ እንዲጎመራ እንዲሄድ ኢንካሬጅመንት ስለሆናችሁ ጌታ ኢየሱስ ይባርካችሁ ለማለት ፈልጋለሁ። ቀጥሉ ወገኖች። ጌታ ኢየሱስ ይባርካችሁ። ዘድኔ ቀጥላለሁ። በጣም እኔ ማርቆስ በጣም ነው ማመሰግንህ በእውነት ፓስተር። እኔ በጣም ወርም አፕ አድርገን ልቤን ወደ ተወሰርክ መሰለህ። ድሮ አገር ቤት ያለን ከአባቶች የምንሰማው ወንጌል ነው ዛሬ ማታ የሰማነው ብራዘር። በጣም ከትላልቅ ወንጌላውያን እና በጣም የተረሳ ወንጌል ሊለው ይችላል ነው ገብቷል። እንደዛ አይነት ትውልዱ ተጠምቷል። እየተረሳ እየተረገጠ በቃ ምንም አይነት ትኩረት እየተነፈገበት ወንጌል ነው ዛሬ ማታ እግዚአብሔር ባንተ ያስደመጠን። ስለዚህ እግዚአብሔርን በጣም ከልቤ ባርከዋለሁ። it is so powerful brother። በጣም ደስ ብሎ እኔ በጣም I have been seriously follow up ነው ዛሬ ማታ እንድገባ አይረዳኝ ጌታ ነበር ማመሰግነው። እትዝ በጣም ደስ ተቀባ። የሁላችን መቅጣጫ ይሄ ነው መሆን ያለበት። በቃ በጣም የሚገርም አይነት እግዚአብሔር ሐሳብ ነበር። ገብተዋል እና የእግዚአብሔርን ቃል ከዚህ ውጪ ሌላ ምንም አያስፈልግም እኮ ለትውልዱ። በቃ እኮ ዛስ በቃ ገባ። ምድር የምትፈልገው ይሄ ነው። ወጣቱም የምፈልገው ይሄ ነው። ኢትዮጵያም ኑር፣ አፍሪካም ኑር፣ wherever you go እዚህ አሜሪካም ና በቃ ትውልዱ የሚያስፈልገው በነገድ በቋንቋ የእግዚአብሔር ቃል ሲምፕል በሆነ አማርኛ በቃ የጌታ ቃል ነው ለህዝቡ የሚያስፈልገው። በቃ ሌላ ወሬ ክርክር ምናምን አያስፈልግም። ቴዎሎጂ አያስፈልገውም። ይቅርታ አድርግልን። እኛ ሁላችንም ቴዎሎጂ አለን፣ ግን የኛ ቴዎሎጂ ወደ ቸርች ሲገባ ነው ገባ የጌታ እግዚአብሔር ስራ ሊበላሽ የጀመረው። ይቅርታ አድርግልኝ። እውነት ሲምፕል የሆነውን እግዚአብሔርን ሐሳብና ፈቃድ በዚህ መልክ በዚህ ታላቅ ትህትና ስትገልጽ ሳየው ጊዜ እኔ ነፍሴ በውስጤ አልቀረችልኝም። እውነቴን ነው የምልህ። በጣም ነው እኔ ጌታን ማመሰግነው። የእግዚአብሔር ባሪያ ሙሴ እስራኤላውያንን ሊመራ የፈለገው ገና ወደ 40 ዓመታቱ አካባቢ ነበር። ገና ከመጀመሪያ ጉልበት ነበረው፣ ችሎታ ነበረው፣ በልቷል፣ ጠጥቷል፣
ገባ ሰው መግደል ይችላል እና ማተራመስ ማፈናቀል ይችላል። እግዚአብሔር በዛን ጊዜ ግን ኖ ብሎታል። ጥር ሙሴን የሚቻለው በጸጋዬ በጉልበቴ በችሎታዬ እንጂ በአንተ ጉልበት በአንተ ችሎታ በአንተ ኃይል አይደለምና ብሎ ጌታ ከግብጽ እንዲወጣ አደረገው። ሙሴን ጌታ ውጣ አለው። ጊዜው አይደለም በቃ እስራኤል ከግብጽ ምድር የሚወጣው በኔ ጉልበት በኔ ችሎታ በኔ ሰዓት ነው ብሎታል። አሁን ያመጣው ርዕስ ራሱ እንዴት ደስ ይላል መሰለህ። በጥሪ አገልግል። ዛት ዘ ፕሮብሌም በእኛ ጊዜ እኮ ሰው በጥሪው አንፃር ሰው በሌላ ነገር ነው ያገለገለ ያለው። በቃ በጥሪ ማገልገል እግዚአብሔር የጠራው እግዚአብሔርን ያገልግል። በቃ ዛት ሴት ያልተጠራ ሁሉ ወደ ሌላ ስራ ይሄድ። ወደ ግብርና አለ ከሞ ያመልጧል። ግብርና አለ፣ ጤና አለ፣ ቢዝነስ አለ፣ የሚሸጥ ብዙ ነገር አለ እንጂ አሁን ተደበላልቋል። በቃ ያው እንደነ ፓወርፉል ፕሪቺንግ ራሱ ይለይለታል። ሲሪየስሊ በሚገባ ነው የምለይለት። ኢማነኝ የእግዚአብሔር ቃል የመለየት ጉልበት አለው። የእግዚአብሔር ቃል የመሸኘት ጉልበት አለው። የእግዚአብሔር ቃል ታውቃለህ፣ የራሱ ቦታ ባለነው ሰው ፊት ማንንም አያቆመውም ጌታ። ሁልጊዜ ጌታ በቃሉ ጎን ነው የሚቆመው። ስለዚህ እኔ ከልቤ ጸልላለሁ። ማይ ፍሬንድ አይ ሪስፔክት ዩ ሲሪየስሊ። አንተም ሆነ አሁን ደግሞ ከሰሙ ጋር ሳያችሁ it was so amazing። ከሰሙ ጋር ሰሙ ደግሞ እንደዛ አይነት ኤክስፖዚሽናል ፕሪቺንግ ደስ አይልም በእውነት በጣም አሜዚንግ ትንተና። በቃ ይሄ በጣም በቃ ነፍስን ይደርሳል፣ ውስጥን ይገባል። ታውቃለህ ይሄ ታላቅ እኔ አላውቀውም ነበር። እኔ የማውቀው ሲከራከር ከሰዎች ጋር ጊዜ ሲያቃጥል ነበር። ግን የእግዚአብሔርን ቃል ግሪክን በዚህ መልክ በቃ ኤክስፖዝ ያደርግ I was so surprised። እግዚአብሔር በዚህም ወንድም ላይ ይሰራል። በቃ አም ሶ ሃፒ። ስለዚህ ብዙ አላወራም፣ ግን ደስ እንዳለ ብቻ ልንገር ብዬ ነው። በእውነት እግዚአብሔር ጎዳናን ያቅናል። በቃ እንዳሰብክ እንዳታገልግል የሚዋጋ የሚያስሪ በቃ የሚፈታተን ዋትኤቨር ጉልበት ካለ ጌታ በስልጣኑ ባህሉ ዛሬ ማታ ዞር ያዝጋው ከመንገድ ከፊት ሲሪየስሊ እግዚአብሔር ጥሰ እንድትሄድ በቃ ከዚህም በላይ ትውልድ እንድትሰበስብ በቃ ታውቃለህ። ብዙ ሰዎች አሉ ቃሉን የተጣሙ ቃሉን የተራቡ የኛን ህዝብ ያወላችሁ የኛን ህዝብ ነፃ የሚያወጣ የሚያቆም ክሊር የሆነ የወንጌል ፕሪቺንግ ነው። እኔ ለማንም መንገር ፈልጋለሁ ሲሪየስሊ nothing else። በቃ እግዚአብሔር ጸጋውን ያብዛልህ። ጌታ ኑሮን፣ ህይወትን፣ ትዳርህን፣ ዘመንን ይባርክና በቃ በዚህ በቀጣው መንገድ ላይ ጥሰ እንድትሄድ ጌታ በመንግስቱ በግርማው ቀጥል። አሜን አሜን። ብሩክን እሺ አሜን። ፓስተር በጣም እኔም ጸልይልታለሁ ለወንድሜ ለሰሙ ደግሞ እኔም I promise to pray for him too። ብርክ በል። Yes, thank you my friend። እሺ እሺ ፓስተር ብርክ በል። በጣም በእውነት ተባረክ። ኢየሱስ ይባርክ። Thank you so much። You're welcome። እሺ እሺ ፓስተር ማርቆስ እሺ ወደ ወገኖች ቀጥሉ። እንዳመጣጣችሁ ግርምሽ አለ፣ ትጂ አለ፣ ተኪን አለ እና ቤኪያው ቀጥይ ዘድዬ የኢየሱስ ክርስቶስ ሰላም ለእናንተ ይሁን። ሰሙዬም ጌታ ኢየሱስ ይባርክ። ስለ ሰሙ እጅግ አርጌ ጌታን አመሰግናለሁ። ጌታ ይባረክ። ምንም ማለት አልችልም ስለ ሰሙ እና ሁለት ነገር ደስ ብሎኛል ዛሬ በጣም እውነት እያለቀስኩኝ ነበረ ስከታተላቸው የነበረው። ሁለት ነገር ደስ ያለኝ አንተ ወደዚህ ወደ ቲክታክ በመመለስክ፣ ሁለት ደግሞ ከሰሙ ጋር በወንድምነት በቤት ጌታን ስትሰብኩ ጌታን ስትናገሩ በማየቴ በመስማቴ እጅግ ነው ደስ ያለኝ። ማለት ከዜዶ ጋር በየቤቱ ከሰሙ ጋር የምታደርጉት ዲቤቶችም ሆነ አብራችሁ ስትሆኑ በነበረ ጊዜ ስትናቆሩና እንዲሁም እርስ በራሳችሁ ሳትስማሙ ተጣልታችሁ ተሰዳድባችሁ የምትወጡበት ቤት አጋጣሚ ነበረ እና አሁን ሰሙ ያንተ ወንድም ሆኖ በቤት ገብቶ ጌታን ሲሰብክ ከዚህ የበለጠ ምንም የሚያስደስት ነገር የለም። ምንም እሱ ወንድሜ ብሎ ካንተ ወንድሜ ብሎ ጌታን ደግሞ ለወደፊትም እጅ ለእጅ ተያይዛችሁ አብራችሁ እንደምትሰሩና ረጅም መንገድ እንደምትሄዱ አምናለሁኝ በጌታ እና ሁለት አንተ በመመለስክ በጣም በቃ አዝኜ ነበረ። ለምን ዜድ በማይረባ ሰው በማይሆን ሰው ጌታ ገና በሱ የሚሰራ ስራ አለ። ገና ባንተ ጌታ የሚሰራ ስራዎች አሉ። አንተ በምታስተምር ትምህርትም ሆነ በገባህበት ቤት እከታተልሃለሁ። ብዙዎችን ለእህቶች ለወንድሞች ስትጣላ ገና ወተት የሚጋቱትን ስትል ከብዙዎች ስትጣላ አያለሁኝ። ብዙ ጊዜ አያለሁኝ። ከኔ ጋር ተነጋገሩ። ገና ያልጠነከርነው ለኛ አለን ወንድማችን እኔ ወንድሜ ዜድ አለ ብዬ የምል በየቤቱ ገብቼ የሆነ
ገና ያልገባኝን ነገር ብናገር ዜድ ከኋላ አለ ብዬ የምተማመንብህ ወንድሜ ነበርክ እና መልሰ በዛ በማይረባ በስሳይ አይ ካሁን በኋላ በቃ እኔ አታገኙኝም ብለህ ስትል በምን አግኝቼክ እንደማናግርህ ግራ ገብቶኝ ነበር። ዛሬ ስላገኘሁክ እጅግ ጌታን አመስግኛለሁኝ። ጌታ ይባረክ እና ወደፊት መቀጠል አለብህ፣ መሄድ አለብህ። ለነዚህ ጌታንም የማይጠቅሙ ሰዎችንም ለማይጠቅሙ ሰዎች ጆሮ መስጠት የለባችሁ። የበለጠ ሰርታችሁ እነዛን ሰዎች ማሳየት አለባችሁ እንጂ በፍጹም መጥፋት የለባችሁም። ምክንያቱም እናንተ ያመናችሁት ጌታን ነው። ዝም ብሎ ከአሮጊት ተረት ራቁ አይደለም የሚል መጽሐፍ ቅዱስ። እነዛ ቁጭ ብሎ ቀኑን በሙሉ ሲስቁ ጌታ በሚጠቀምባቸው ሰዎች ሲያንጓጥጡ ለሚውሉት እውነት መስማትም ጊዜ መስጠትም የለባችሁም። እና ዜድዬ ገና ብዙ ካንተ የምንማር ብዙ የምንፈልግህ የምንወድህ የምናከብረህ ወንድማችን ነህ። ስለዚህ በፍጹም በማንም ልብ እንዳይወርቅ በፍጹም አንተ ያዝከው ጌታን ነው። ያስከው ጌታ ደግሞ ለወደፊት እንድትቀጥል ወደፊት እኔ በኤፍሬም ባለ ጊዜ በመጥፋቱ ራሱ እናንተ የበረታችሁት ከናንተ ብዙ ነገር የምንጠብቅ ሰዎች እንዲህ ስትጠፉና ልባችሁ ወርቆ ወደ ኋላ ስትመለሱ እኛም አብረን ከናንተ ጋር እንደዛው እንደክማለን። ለምን የሚል ጥያቄ በውስጣችን ይኖራል። አሁን እኔ ኤፍሬም በመጥፋቱ የሆነ በቤቴ የሆነ ጎደሎ ነገር ነው የሚሰማኝ። ምን ሆኖ ነው? ለምንድን ነው የምሰማው? ብዙ ነገሮችን ስላልክ ኤርሚያስ ጋር አልተስማማም እንዲህ ተጣልቶ ነው ምናምን የሚል እና ስለ ኤፍሬም እያዘንኩኝ ያንተ ሲጨምር ደግሞ በእውነት በጣም ነው ያዘንኩት። ስለዚህ በመምጣት በጣም ደስ ብሎናል። ቀጥል። በጣም ነው የምንወድህ፣ በጣም ነው የምናከብረህ። ከሰሙ ጋርም ተያያዙ። በሰሙ የሚታይ ጌታ ደግሞ እጅግ በጣም እና ተያይዛችሁ ይህንን ጌታ ለዓለም በአደባባይ ብዙዎች ያልዳኑ አሉ። ስለዚህ በእናንተ ገና ጌታ ይሰራል። በእናንተ ብዙዎቹ መዳን አለባቸው። ይሄንን ነው የምለው። በጣም ነው የምወድ ዜድዬም ሰሙዬም በጣም እወዳቸዋለሁ። ተባረኩልኝ። ኢየሱስ ይባርክ። ሸታችን ብርክ አይነው ከፍቅር የተነሳ እንደሆነ ይገባኛል። በጣም ጌታ ኢየሱስ ዘመናችሁን ይባርክ። you are so blessed። በጣም ተባረኩልኝ። እውነት ነው ይገባኛል። ቀጥሉ ግርምሽ ቀጥል። አይ ቲንክ አንተ መሰልከኝ ግርምዬ። ዜድዬ ሰላም ላንተ ይሁን። እንደምን አለ? አለው የጌታ ሰላም ጸጋ ይብዛልህ። በጣም እንወደው ወንድማችን፣ በዚህ ደግሞ ዳግም ስላገኘን በጣም ደስ ብሎናል። እኔ እንደውም በጣም በእውነት ለምን እንደሆነ አላቅም። እኔ እርግጠኛ ነበርኩ ያንን ቪዲዮ ካየው በኋላ እንደው አይሄድም እንደው አይጠፋብንም ብዬ ለምን እንደሆነ በጣም ነው ውስጤ እርግጠኛ የሆነው። ግን ደግሞ ስላገኘን ደስ ብሎናል። እንወድሃለን ወንድማችን፣ አትጉደሉብን። እግዚአብሔር በነገር ሁሉ ድልና መከናወንን ይስጣችሁ። በዚህ የክርስቶስን ወንጌል በምንሰራው ስራ ውስጥ በጣም ብዙ ተጽዕኖዎች አሉ። ደስ የሚሉም የሚያሳዝኑንም ብዙ ነገሮች ይኖራሉ። ነገር ግን የተጠራንበት አሁን ባገለገልከውም እግዚአብሔር ቃል እውነት ውስጥ የተማርነው ምንድነው? በተጠራንበት ጥሪ ውስጥ እንዲሁ ጥሩ የሚባሉ መንገዶች ብቻ አይደለም ያሉትና በጥሪ ውስጥ የሚገጥሙ ብዙ ነገሮች አሉ። ግን ጌታ ከኛ ጋር ደግሞ ስለሆነ እግዚአብሔር በእኛ ዘመን በእኛ ሊሰራ የሚፈልገው ነገር ስላለ ለምክንያት ነው እዚህ ጋር ያለነው። እኔ ዜድዬ አንተ ቲክቶክን ጆይን ስታደርግ አውቃለሁ እና ስትመጣ በቃ ለምክንያት ነው የመጣኸው። መምጣት በነበረብህ ጊዜ ነው የመጣኸው። እግዚአብሔር በአንተ ደግሞ የሰራቸው በጣም ብዙ መልካም ስራዎች አሉ። ብዙ ትጋደላለህ። በክርስቶስ እውነት ላይ ኮምፕሮማይዝ አታደርግም። ወንጌልን ትሰብካለህ ያለማመቻመች እና በቃ ለዚህ ሪዝን ነው እዚህ ጋር ያለነው። አንተን እግዚአብሔር እዚህ ጋር ያስቀመጠህ ጊዜህን፣ አቅምህን ሁለንተና እዚህ ጋር ሰጣችሁ እኮ ስትመጡ በጣም ብዙ ነገር አጉድላችሁ እንደምትመጡ እናውቃለን። ግን እግዚአብሔር ደግሞ በእናንተ በጣም ማአት ብዙ ስራዎችን እንደሰራ ልናምንና ልንቀበል ይገባልና በቀጣይም ደግሞ ጌታ ብዙ መልካም ስራዎችን ከኛ ጋር ይሰራል። ይሄው እግዚአብሔር ሰውን ሰጠን፣ ምርኮ አድርጎ እግዚአብሔር ብዙ ሰዎችን ይሰጠን። ለዛ እኮ ምሳሌው ይሄው ሰሙሻ ከኛ ጋር ወንጌልን እያገለገለ እኮ መጥቶ አቅም ሆኖ የዚህ መንግስት ሰራተኛ ሆነ፣ አብሮ ሰራተኛ ሆነ። ጌታ ሰዎችን የሰጠን
በውስጥ በጣም ብዙ ሰዎች በዚህ ፕላትፎርም ጌታ ኢየሱስ ክርስቶስን የሕይወታቸው ጌታና አዳኝ አድርገው እናንተ በምትሰሩት የወንጌል ስራ ብዙዎች አድሬስ ተደርገዋል። እመኑ በእውነት አይደለም አዳዲስ ሰዎች፣ እኛ በጌታ ቤት ውስጥ ያለን በእግዚአብሔር መንግስት ውስጥ ያለን ሰዎች እኮ በእናንተ እንጽናናለን። እግዚአብሔር እናንተን ሰጥቶናል። ክብር ለጌታ ይሁን። በጣም ስለእናንተ ጌታ እንባርካለን። ብዙ ወንድሞች አሉን እዚህ ፕላትፎርም ላይ፣ ብዙ እህቶች አሉን እዚህ ፕላትፎርም ላይ። ያ አንተን የተሰማህ ስሜት ብዙዎቻችንን ይሰማል። እኔ ቪዲዮውን አይቻለሁ። አንተ እንደዛ በጣም ኢሞሽናል የሆንክበትን ስሜት አይቻለሁ። ያ ስሜት እኮ ሁላችንም ጋር አለ። ሁላችንም ያንን ስሜት እንጋራዋለን። ጌታ ደግሞ መልካም ያደርጋል። እንኳንም ተጽዕኖ በዛ። እኛ ምንም እየሰራን ባይሆን እኮ ተጽዕኖ አይበዛም። እየሰራን ነው በቃ። ቢኮዝ ኢየሱስ እንደዚህ አለ፣ አባቴ ይሰራ ነበር አለ፣ እኔም ዛሬ እሰራለሁኛል። ደግሞ ቀን ሳለ የላከኝን ስራ ልሰራ ይገባኛል አለ። አያችሁ፣ ምንም ስራ የማንሰራበት ጊዜ ደግሞ ይመጣል። እቺን ጊዜ ለምንን የማናገኝበት የሆነ ጊዜ እኮ ይመጣል። አሁን ጊዜው የምን ጊዜ ነው? የምንሰራበት ጊዜ ነው። ብዙዎችን ወደ እግዚአብሔር መንግስት የምናፈልስበት ጊዜ ነው። ብዙልን እንጂ እንደውም ብዙልን። ብዙ አይነት ዜድን እንፈልጋለን። ብዙ አይነት ወንድሞችን፣ ብዙ አይነት ዳንኤሎችን፣ ብዙ አይነት ኤርሚዎችን፣ ብዙ በዚህ ፕላትፎርም ላይ የሚሰሩ ብዙ አይነት ወንድም እህቶችን እንፈልጋለን። ብዙልን እንጂ እንደውም ስለነሱ በብዙ ልንጸልይ በእግዚአብሔር ፊት ልናስብ ይገባል ብዬ እላችኋለሁኝ። በጣም ወዳችሁት ወንድሞቼ ፓስተር ማርክ፣ ሰሙዬ፣ ተካልኝ፣ ቲጂ፣ ወንድሜ ቤኪ፣ ሁላችሁንም እዚህ ታች ላይ ያላችሁ ሁላችሁንም ወዳችኋለሁኝ። ወንድሜ ዜድ በጣም እንወዳሃለን። ጌታ ባንተ ውስጥ ስላስቀመጠው ጸጋ ጌታን ደግሞ እጅግ አድርገን እንባርካለን። ተባረኩልኝ። ጸጋ ይብዛላችሁ ወንድሞች። አሜን። እሺ ግርምዬ፣ ጌታ ኢየሱስ ይባርክ። በጣም ብሩካን ናችሁ ሁላችሁንም። እኔ በጣም አሁን ኮሚትድ እንድንሆን የምፈልገው ምንድን ነው? በቃ ጌታን መስበክ፣ ይህንን እውነተኛውን ኢየሱስ ለሰዎች መዳን ራሱን የሰጠውን ኢየሱስን እንሰብካለን በዚህ ቤት። በቃ በተቻለን መጠን እንማማራለን። ሰሙዬንም ሁላችሁንም እዚህ ላይ መርዳት የምትችሉ ሰዎች እድል እግዚአብሔር የሰጣችሁ መናገር የምትችሉ ሰዎች እንደዚሁ ጊዜ የወሰድን እንማማራለን። በጣም ብዙ ልንሰራቸው የሚገባቸው ነገሮች አሉ። ሰይጣን አውቆ ነው አይ ቲንክ አሁን ጊዜው ይመስለኛል ፊታችንን ወደ ወንጌል ልንመልስ፣ ኢየሱስን ብቻ ልንሰብክ፣ ያንን የመዳን መንገድ አስታውሳለሁ። በዚህ ፕላትፎርም ላይ ከሆኑ ጊዜያቶች በፊት ወንድሞች ተሰባስበው ሲሰብኩ አልመልሱላቸው ሲሉ እኔ ያለሁበት ቦታ ማለት ነው፣ እኔ ያለሁበት ቦታ ጌታን ልቀበል ብለው በውስጥ በኩል ወደ እኔ የሚመጡ ወደ እኔ ይመጣሉ፣ ወደ እኔ ይልኩልኛል ማለት ነው። በወንድሞች ጋር አብሬ እኔ ገብቼ የእርሚ ወንድሜ ቤት ከኤፊ ጋራ ከሌሎችም ጋራ ገብተን ደግሞ ስናገለግል ኔርሚን ምናምን ለምሳሌ ደውለው የሆነ መልእክት አድርገው አልሰማ ሲሏቸው እኔ ጋር ይልካሉ። እኔ ጋር እባክህ ደውዬ አጣሁት እንትናን በቃ ጌታን መቀበል ፈልጋለሁ፣ ከካናዳ ነው የምደውለው፣ ከእንትን ነው የምፈልገው፣ ከዚህ ነው የምፈልገው፣ ከዚህ ነው የምፈልገው። ወገኖቼ ናፈቀኝ፣ ያ ጊዜ ናፈቀኝ። ሰው እንደ ጉድ የሚጎርፍበት የነበረበት ጊዜ ናፈቀኝ። ጠላት የቤት ስራ ሰጠን። የቤት ስራ የተጠራንበትን ጥሪ እንዳናስተውል አደረገ። ቴዎሎጂያችን ኢየሱስን ደበቀ። ሰዎች በጣም ብዙ መዳን ያለባቸው እንዳሉ በጣም እርግጠኛ ነኝ። ጭቅጭቃችን ኢየሱስን ደበቀው፣ ሸፈነው፣ ማስተዋል አቃተን። ኢየሱስን አንሰብክም ወደ ማለት መጣን። በጣም ነው ማዝ ነው በእውነት ያም ነው። በቃ በጣም ብዙ ነገር መጣና ነው ልቤን በቃ ከወንድሞች ይልቅ እኔ አሁን ይቅርብኝ ወደ ሌላ አደግባ ግን ኢየሱስን ሰብካለሁ ከዚህ በኋላ በቃ
ማንሳትም አልፈልግም። እኔ ከዚህ በኋላ በቃ ወደፊት ጌታ የተወውን ነገር እኔ በቃ እኔ ተዋለሁ ብዬ የተውኩትን ነገር እኔ ከዚህ በኋላ ማለት እኔ ኢየሱስን እሰብካለሁ። ኢየሱስን መስበክ የሚፈልግ ጌታን መስበክ የሚፈልግ ጌታን ማሳየት የሚፈልግ ከኔ ጋር እዚህ ይተባበራል። የተወሰነ ሰው እኔ ለምን 5 ሰው አይሆንም? በቃ 5 ሰው ለምን አይሆንም? እኔ አንድ ሰው ይበቃኛል። 2 ከዛ በላይ ተጽፎ ነው መጽሐፍ ተብሎ ነው የተጻፈው። ጌታ ኢየሱስ ይናገር 2 ሰው ለምን አይሆን? እኔና አንድ ሰው እዚህ እንኳን የሁሉ ሰው አይደለም፣ ይበቃኛል። ጌታን ብቻ በውስጥ ያስቀምጠውን ነገር እመጣለሁ። በውስጥ ያለውን ነገር ከኔ ጋር ትካፈላላችሁ፣ እናንተ ውስጥ ያለውን እካፈላለሁ፣ እሄዳለሁ። በቃ እኔ ከዚህ በኋላ ጭቅጭቅም ምንም አልገባም። እንዴ ኢየሱስን ሳላሳይ እኔ ለምን ጊዜ ይለፍ? መቼ እኮ እንደሚመጣ አናውቅም፣ መቼ እንደምንጠራ አናውቅም ወገኖች። ምን ብዬ እኔ አንድ ምናልባት እዚህ ውስጥ ካለ አላውቅም። አንድ ወዳጅ አለኝ በጣም ኢትዮጵያ የሚኖር ወዳጄ አሁን ቅርብ ጊዜ ከኔ ጋር እዚህ ነበረ አሜሪካ ውስጥና አንድ ነገር የተናገረው ነገር በጣም ይገርመኛል። በጣም ባለጸጋ ወንድም ነው፣ በምድራዊ ነገር ማለት ነው። በጣም ባለጠጋ እና ታመመና ግዴታ መሄድ ስለነበረበት ከባድም ነገር ስለነበረ ከዚህ ሀገር ኢትዮጵያ እንደተመለሰ ነው። ከዛ በቃ በአስቸኳይ ወደ ታይላንድ መሄድ ነበረበትና እዛ ሄዶ አልጋ ላይ ሆኖ በቃ ነገሩ በጣም ከባድ ስለነበረ አዲስ መኪና የ40 ሚሊዮን ብር ይመስለኛል 30 ሚሊዮን 40 ሚሊዮን ብር መኪና ቤት ውስጥ አቆሟል እና እዛ ገብቶ ጃውን ሲወጉትና ምናልባት ላይመለስም ይችል እንደሆነ ሲነግሩት እንዲህ አልኩኝ አለ። ጌታ በቃ መጣ፣ ያውቀዋለሁ አወኩት አለ እና መጣና ምን ይዘህ መጣህ አለኝ አለ እና እኔ እዛ የሚያምር ቤት ውስጥ የቆመውን የ40-30 ሚሊዮን ብር መኪና ነው እኔ የማየው እንትኑን ነው የሀብቱን መጠን ነው ያሉትን ፎቆችን ያሉትን እንትኖች ነው የማየው አለ እና ምን ይዘህ መጣህ ሲለኝ እጄ ባዶ ነው አለ። እንትኑን እየወጉኝ እኔም ባይ በቃ እንደዚህ ይወርዳል አለ። በቃ ወገኖቼ ወይ መቼ እንደምንጠራ እናውቅ፣ መቼ እንደምንሄድ ወደ ጌታ፣ መቼ ጌታ እንደሚመጣ እናውቅ። የያዝነውን የተጠራንበትን ጥሪ የሆነ ቦታ ሳናደርስ ወዳጄ ኢየሱስን አልሰብክም ትለኛለህ? ተው እንጂ ነውር ነው። ኢየሱስ ለእኔ ይሰበካል። ኢየሱስ ለአንቺ እዚህ ውስጥ ላላችሁ ለሰሙ ይሰበካል፣ ለፓስተር ማርቆስ ይሰበካል፣ ለቤኪ ይሰበካል። ኢየሱስ የማይሰበክለት ሰው የለም። ኢየሱስን ካልሰበክ ምን ልሰብከኝ? ምን ልሰብከኝ እንዴ? መጽሐፍት ስለኔ ይናገራሉ። ለምሳሌ ምዕራፍ 5 ስለኔ ይናገራሉ አለ ኢየሱስ። የፈለግከውን አምጣ፣ ኢየሱስን ካላሳየ አንተ መጽሐፍ ምን ያደርግልኛል? ምን ያደርግልኛል? ይህን የሚያክል በ12 ዓመት ተነቦ ማልክ መጽሐፍ የተጻፈ መጽሐፍ ምን ያደርግልኛል? ኢየሱስን ለኔ ካላሳየ ምን ይሰራልኛል? ወዳጄ ኢየሱስን ስበክ። በቃ ከዚህ በኋላ እኔ በዚህ ልዩነት እንድንሄድ ነው ፈልገው። ኢየሱስን ትሰብካለህ፣ አብረኝ ትጓዛለህ። ኢየሱስን ከኔ ጋር ማየት ትፈልጋለህ? የስ ኦኬ። የምናድግበትን ጸጋውን የምንካፈልበት ህይወት የምንካፈልበትን ንግግራችንን በጨው እንደተቀመመ የሚሆንበትን 3 ሰው ከኔ ጋር ከሄደ ይበቃኛል። አልፈልግም እኔ ከዚህ በኋላ ጭቅጭቅ። ሰለችን በእውነት ጌታን የማያሳይ ህይወት በቃ በህይወታችንም በኑሯችንም እንደገና በስብከታችንም በትምህርታችንም በንግግራችንም በአካሄዳችንም በሁሉ ነገራችን ጌታን እያሳየ እንድንሄድ ነው። በቃ ፈቃዱ ይሄ ነው፣ ሌላ ፈቃድ የለው። ይሄ ነው ፈቃዱ፣ ከዚህ ውጭ ሌላ የለም። ተባረኩልኝ። ተክዬ የምትለው በልና ከዛ ቤኪ ይበልና ጌታ ኢየሱስ ይባርካችሁ። ምናልባት እነ ሰሙ እነ ማርክ ምናልባት የተናገራችሁ ሰዎች ማለት ነው የምትጨምሩት ነገር ከሌለ እናንተ መውረድ ትችላላችሁ። አልያዛችሁ። ጌታ ኢየሱስ ዘመናችሁ ይባርክ። ሰሙሻ እንቀጥላለን። ምናልባት ነገ ከወንድማችን ከኤቢ ጋራ ባለፈው የጀመርነውን ነገር ይዘን ልንመጣ እንችላለን። ማታ ላይ ቅድም ቴክስት ተደራርገናል። በሰላም ኢትዮጵያ ገብቷል። ከሱ ጋር ልንመጣ እንችላለን። ነገ ምናልባት በጌታ እራት ላይ የጀመርነውን ከዛ ጥምቀት ላይ እንገባለን።
ከዛ በኋላ በየመካከሉ ደግሞ እንደዚህ አይነት ስብከቶችን እንደዚህ አይነት ትምህርቶችን ሰሙሻም እኔም ሌሎችም ወንድሞች ፓስተር ማርክም ከቻለ እዚህ ሁላችሁም እዚህ ያላችሁ በሙሉ እድል እንሰጣለን። ኢየሱስን ብቻ መስበክ ላይ እንቀጥላለን። ኢየሱስን መስበክ ለትውልድ ማሳየት ሰዎች በውስጥ በኩል ያን ህይወት ነው የናፈቁት። የትኛው ህይወት ካላችሁኝ በውስጥ በኩል ቴክስት ያደረጉ ጌታን እንቀበል የሚሉ እንደ ዛሬ በወንድሞች መካከል አጉል ፍልስፍና አጉል እንትን ገብቶ ኢየሱስን መስበክ አይሰበክም ወደ ማለት እስከ መምጣት የደረስንበት ሳይሆን ያ አፍላ ጊዜ ያ እሳት ጊዜ እኔ የዛሬ 2 ዓመት ምናምን እኮ ወገኖች ወይ እንዴ አንዳንድ ጊዜ እኮ በጣም ድንቃለሁ የሚመጣው ሰው አንድ ስብከት 31 ሰዓት ቁጭ ብለን አንድ ቤት ውስጥ ሁላችን ተሰባስበን ማለት ህብረት አንድ ላይ ቁጭ ብለን እኮ 5-6 ሰው ነው በእኔ ብቻ በኩል የሚመጣው። የለም ዛሬ ለምንድን ነው ካልከኝ ወንጌል ስራ መስራት አቅቶት አይደለም። ለምንድን ነው ካልከኝ እኛ ስራውን መስራት ስላቆምን። አየህ ጠላት ሰጠን፣ የቤት ስራ ሰጠን፣ አጀንዳ ሰጠኝ። አጀንዳ ከዚህ በኋላ ይዛ አትመጣም። መላእክት ኢየሱስን ከሰበክ ብቻ ትመጣለህ። ኢየሱስን እዚህ ቦታ ላይ ትሰብካለህ፣ ትመጣለህ። ታወራዋለህ፣ ኢየሱስን ትመጣለህ። አታወራም፣ የሆነ ነገር ይዤ እመጣለሁ ጥምቀት እንትን ምናምን ብለህ እኔ ነኝ ማስተምረህ እሱን እኔ የራሴ አጀንዳ ይዤ አስተምራለሁ። ጭቅጭቅ ውስጥ አልገባም። የምትማራለህ ትማራለህ፣ አትማርም ትሄዳለህ። በቃ ሄደህ እዛው የምትጨቃጨቅበት ቦታ፣ ጊዜን የምታጠፋበት ቦታ፣ ህይወት የማይገኝበት ቦታ፣ እያሽካኩ የሚሳደቡበት ቦታ እዛ ትሄዳለህ። በቃ ጌታን በልዩነት ነው የምንመጣው። ቅድም እንዳልኩት በስብከቱ እንዳልኳችሁ በልዩነት የዳዊት ቅባት በልዩነት የመጣ ነው። በቤተ መንግስት ያለው መንፈስ ሲለቅ በዳዊት ላይ ያለው መንፈስ እሰይ ቤት የገባበት። ስለዚህ በልዩነት የሚመጣውን ያንን በልዩነት የሚመጣውን የአገልግሎት ቅባት ተቀብለን ነው የምንቀጥለው። ኢየሱስ ክርስቶስ ጌታ ነው። አንደኛ ዮሐንስ መጽሐፍ ምዕራፍ 2 ቁጥር 20 ላይ የተጻፈው በቃ ከቅዱሱ ቅባት ተቀብላቸዋል። ይሄ ቅባት ይወጣል ወዳጅ። በቃ ከዚህ በኋላ የልዩነት ቅባት ጌታ ምስክሬ፣ በቃ በልዩነት የምናገለግልበት በቃ ይሄ ትርኪ ምርኪ ወሬ ከዚህ በኋላ እኔ አልገባበትም። አታገኙኝም። እዛ ጌታ ኢየሱስ ይባርካችሁ፣ ወዳችኋለሁ። ይሄ ማለት ንቀት አይደለም። ይሄ ማለት በቃ ጥሪን ማወቅ ነው። በጥሪዬ ነው ማገለግለው ከዚህ በኋላ ጌታን። ከስር ከኔ ጋር የምትስማሙ ሰዎች በጥሪዬ ነው ማገለግለው ከዚህ በኋላ እና ጻፉ ለራሳችሁ። ኦኬ፣ በጥሪዬ ነው ማገለግለው ብላችሁ ጻፉ ከስር። ጌታ ምስክሬ፣ በቃ ይሄ በቃ ከዛሬ ጀምሮ እንደዚህ የምናደርገው በጥሪዬ ነው ማገለግለው። አለቀ። ያለ ጥሪ ስትገባ እንቁን እየጣልክ ነው የምትሄደው። ማንም በየመንገዱ ላይ እንትናችን እያፈሰሰ ኖ በጥሪ ከዚህ በኋላ በጥሪ ነው ማገለግለው፣ በልኬ ነው ማገለግለው። የዳዊት ጥሪ ጎልያድ ነበረ። በቃ ከጎልያድ አንሺ አልገኝም። ገብቶሃል? ጎልያድ የዳዊት ጥሪ ጎልያድ እስከሚመጣ ወደ ፊት ለፊት እስኪመጣ ዳዊት በግ ጥበቃው ላይ ነበር የነበረው። በቃ ዳዊት በግ ጥበቃው ላይ ነበረ ጎልያድ እስኪመጣ ድረስ። አየህ፣ ማንም የማይችለው ጎልያድ ሲመጣ ግን ዳዊት ወጣ። በቃ እንደዚህ ነው። በጥሪ ስታገለግል ያንተ ብቻ የሆነው ነው ፌስ የምታደርገው ያንተ ብቻ፣ ማንም የማይጥለው በአንተ ይወድቃል። ስለዚህ ትመጣለህ፣ እናገለግላለን። የብዙዎች ቀንበር እግዚአብሔር ይሰብራል። እንደ ጎልያድ የሆነ በሰዎች ነፍስ ላይ በስጋ በነፍስ በህይወታቸው ላይ በአገልግሎታቸው ላይ በሁሉ ነገራቸው እንደ ጎልያድ የሆነ ነገር ይፈርሳል ከዚህ በኋላ። ክብር ለኢየሱስ ይሁን። በቃ እግዚአብሔር ደግሞ አንድ ነገር ልንገራቸው፣ እነ ጳውሎስን እነ ሰሙን እግዚአብሔር ያስነሳል። በቃ እግዚአብሔር በዚህ ውስጥ ባሉ ሰዎች እግዚአብሔር ተአምራት ይሰራል ከዚህ በኋላ። ትንቢት ነው ብላችሁ ከፈለጋችሁ ውሰዱ፣ የፈለጋችሁ ተናግሩ ነው ውሰዱት። በቃ አይ እግዚአብሔር የሆነ ሞመንት ነው የሚፈልገው። በአንተ ውስጥ ያለው ኢግናይት አድርጎ በአንተ ውስጥ ያለውን ነገር ለማውጣት እግዚአብሔር ሞመንት ነው የሚጠብቀው። ያ ሞመንት አሁን ይመስለኛል። ያቺ ጊዜ ዳዊት አየ እኮ በቃ ዳዊት አባቱ ሰይልኮት ቢሄድም ግን አየ ዳዊት ምንድነው እየሆነ ያለው? ምንድነው? 3-4 ነው የጠየቀው። ምንድነው እየተካሄደ ያለው ነው? አየ የነገሩን ትልቅነት ማወቅ ነው የፈለገው ዳዊት። ለምን ካልከኝ የነገሩ ትልቅነት ነው በዳዊት ውስጥ ያለው ጸጋ እንደሚገልጥ የገባው ዳዊት። ነገሩ ትልቅ ካልሆነ ሳውል የሚያሸንፈው ከሆነ ወደ እረኝነቱ ሊሄድ ነበር። አየ እዚህም አሁን እንደዛ ነው። በቃ
የሆነ ትርኪ ምርኪ የሆነ እንትን ነገር የምታደርግ ሄዶ ወደዛ ዞር በል ብሏል ወንድማችን። ዞር በል በቃ። እንቀጥላለን። ኢየሱስ ክርስቶስ ጌታን በመያዝ ያንን የተካፈልነውን ህይወት በመያዝ እውነተኛ ወንጌል ለሰዎች ህይወትን የሚለውጠው ኢየሱስ ይሰበካል። ተረት አይደለም የምንናገረው። በህይወታችን ሲሰራ አይተነው ነፍሳችን ተነክታ ህይወታችን ተለውጦ ኑሯችን ተለውጦ ነው። ጌታን የመምሰልን ህይወት ተካፍለን ነው። እኛ ማንን እዚህ ለመገኘት ጌታን እንድናወራ ድል ያገኘነው ከአንድ ነገር የተነሳ ነው። የምህረት መገለጫዎች ነን እኛ። ኢየሱስ ክርስቶስ ጌታ። እንቀጥላለን። ኦኬ፣ በጥሪያችን እናገለግላለን። ወርደን አንገኝም። እህቴ ያንቺ ልክ ጎልያድ ነው ማለት በዚህ ዘመን ያለ ሌላው የማይመታው ማለት ነው። ጎልያድ ስለ ሁሉ ጎልያድ ማለት አይደለም። ሌላው የማይመታው ያንተ ነው። በቃ እንቀጥላለን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ቀጥል ተኪዬ። የጌታ ሰላም ይብዛላችሁ። ዜድ በጣም ቴንኪው፣ በጣም ነው ማመሰግነው ድሉን ስለሰጣችሁኝ አመሰግናለሁ። ያው እኔም ወንድሞች ካሉት የተለየ ሀሳብ የለኝም። በእርግጥ ደስ ብሎኛል ተመልሰ በመምጣት። በአጋጣሚ በእርግጥ እኔ ብዙም እዚህ ቲክቶክ ላይ ገብቼም እንትን ብዬ አላውቅም፣ ግን በአጋጣሚ እንትንን አይቼ ነበር ቪዲዮውን እና ዋይ የሚል ጥያቄ በውስጥ ያደረ እና ለምን ያው የምታገለግለው እግዚአብሔርን ነው፣ የጠራህ እግዚአብሔር ነው። ለዚህ ለጠራህና ለምታገለግለው ለእሱ ታማኝ ሆነ የእሱን ስራ መስራት ሲገባ ለምን ወደዚህ ውሳኔ ገባ የሚለው ትንሽ ልቤን አሳዝኖት ነበር። በእርግጥ ብዙም እንትን ስለሌለን ላገኘም ስለማልችል ቴክስት ማድረግ አልቻልኩም። ግን በአጋጣሚ ስገባ በጣም የሚገርምህ ስላገኘው ደስ ስላለኝ ነው ገብቼ። እግዚአብሔር ይባርክህ። በቃ እውነት ነው የተጠራህለት የምትኖርለት ጌታ አለ። እሱን ነው ማለት የምችለው። በቃ እኛ የተጠራንለት የምንወደውና ህይወታችንን የታደገውን ጌታ መቼም ከመናገር ዝም አንልም። ለምን የቀመስነው እሱን ስለሆነ ያየነውን የሰማነውን የቀመስነውን እንዲሁም ደግሞ ወደኛ የመጣውን እውነት ላለመናገር አንችልም፣ በፍጹም አንችልም። ያን ለማድረግ በመመለስ በጣም ደስ ብሎኛል። እግዚአብሔር ይባርክ። ቀጥል። በቃ እኔ ልልህ የምችለው ምንድን ነው? በርታ። በቃ ክርስቶስ ኢየሱስን ዛሬም ነገም ክርስቶስ ኢየሱስን እሱን ከመናገር ዝም ማለት አንችልም። ትንፋሳችን ጸጥ እስከሚል ድረስ ኢየሱስን እንናገር። ሌላ የኛ የምንናገረው የለማ። የምናሳየው ምንም የኛ ብለን የምንለው ከኛ የሆነ እኛ ያደረግነው ወይንም እኛ የሰራነው ምንም ነገር የለም። ኢየሱስ ራሱ የሰራው የሱን ስራ ነው የምናወራው። በእኛ የተደረገ ነገር በእኛ ጉብዝና በእኛ ብርታት የመጣ ምንም ነገር ስለሌለ እና በርታ። ሰሙ እግዚአብሔር ይባርክህ። ሌላ ምንም ማለት አልችልም። ሰሙ ይህ ጥሪ የመጣለት ከሰማይ ነው እና ለዚህ እውነት ቅድም እግዚአብሔር ሲናገር ነበር። በጣም ያስተዋልኩ ነበር። ያው ለሁሉም ነው መልእክቱ። በዜድ በኩል እግዚአብሔር እየተናገረ ያለው መልእክት ለሁሉም ነው፣ ለሚገባው ለሰማው መልእክት ነው እግዚአብሔር እየተናገረ ያለው። እኛ የተጠራንለት ወንጌል እንዲሁ ዝም ብሎ ቀልድ አይደለም። የሚያስከፍል ዋጋ ካለ እንኳን ከኛ በፊት የቀደሙ የእምነት አባቶች ሁሉ ነፍሳቸውን የሰጡለት ይህ ወንጌል ነው ወደኛ የደረሰው። ሰሙ ምልህ ነገር ምንድን ነው? ለዚህ ወንጌል ራስህን አሳልፈ ስጥ። ሞት እንኳን ቢሆን ለመጋፈጥ ለዚህ ወንጌል ራስህን አሳልፈ ስጥ። እግዚአብሔር ካንተ ጋር ነው። ድል አለ፣ መከናወን ከፊት ይሆናል። በጣም እንወድሃለን። ጌታ ኢየሱስ ዘመናችሁን ይባርክ። ዜድዬ በጣም እንወድሃለን። ተባረክልኝ። እግዚአብሔር ይባርክ። እሺ ተኪዬ ብርክ በለኝ ወንድማ፣ ተባረክልኝ። ጌታ ኢየሱስ ዘመንን ይባርክ። ቤኪሻ ወንድማችን ሰላምና ጸጋ ይብዛላችሁ ወገኖች። እኔ እንኳን የእሱን ቤት ብዙም አልሄድም። የተፈጠረውን ነገር በዩቲዩብ ነው ያየሁት።
ያየሁትንም ነገር ደግሞ አንዳንድ ነገር ለመስራት ሞክሬያለሁ። ግን በዛ ላይ ያው ልቤ በጣም አዝኗል። እዛ ቤት ሄዳችሁ ኮሜንት ላይ ወይ የሆነ ቦታ የምትገኙት በማይጠቅም ቦታ ላይ የምትገኙ ሰዎች ብታርፉ ይሻላል። ያው ለኛ የሚጠቅመውን ነገር ብንጠቀመው ይሻላል ተጠቅተን። ዜድዬ ደስ ብሎኛል ስለመጣ። ያው የተደረገው ነገር ልክ አይደለም። የተሰበሰቡት እንዳለ የዱርዬ ስብስብ ስለሆነ እኔ ያው በዩቲዩብ ነው ያየሁት። አልሄድም ብዙ ጊዜ አቁሜያለሁ እንደዛ አይነት ቦታ። ስለዚህ ዜድዬ ተባረክ፣ ቀጥል፣ ልብ እንዳይሰበር ራስን ከጌታ ጋር ማድረግ ነው ያለብህ። እንወዳለን፣ በጣም ነው የምናከብረው ዜድ። ያው አንዳንድ ወንጌላማኞች እዛ ቤት ሄዳችሁ እንትን ባትሉ ኮሜንት ላይም የሆነ ጌስት ላይም ባትቀመጡ ያው የምንቀበለው ነገር የለም። ራሳችንን ልባችንን አቁስለን ነው የምንመለሰው። ከዛ ያ ቤክሻዬ እኔ ብዙ ጊዜ አልገባም። ልብ ይገባኛል ቤክሻዬ። እኔ አሁን ይኸውልህ ምን መሰለህ ሀሳቤ አሁን ዛሬ እንጀምር በቃ። እኔ አሁን ይሄንን ነው ብለው እኔ አሁን ከዚህ በኋላ እንደዚህ አይነት ነገር ውስጥም አልገባም። እኔ ጥሬን በጥሬ ነው ማገለግል። እግዚአብሔር የጠራኝ ነገር አለ። አንድ ሁሌ የማነሳው ነገር አለ። አንድ መክሊት የተሰጠው 2 መክሊት 5 የተሰጠው የሚጠበቅብህ አንዱን 10 ማድረግ አይደለም። 5 የተሰጠው 10 አድርጓል። 2 የተሰጠው 4 አድርጓል። አንድ የተሰጠው ቀብሯታል። አንድ የተሰጠው 10 ማድረግም አይደለም 4 ማድረግም ኢቭን 3 ማድረግም አይደለም የተጠበቀበት። ለዛ ነው ካልኩሌሽኑ ሰርቶ የሰጠን። ለዛ ነው 5 10 2 4 አድርጎ አንድ የተሰጠው ብሎ የነገረን። ለዛ አንድ የተሰጠው 2 እንዲያደርግ ነው የተሰጠው። 10 እንዲያደርጋለን የሌላውን ሰው አገልግሎት እንዲህ አይደለም። እንትና ይሄን ሁሉ ስለሰራ ብሎ እንዲል አይደለም። አንድ የተሰጠው በአንዷ እንዲሰራ ነው የተጠየቀው። የገባኝ ነገር ይሄ ነው። ስለዚህ ከዚህ በኋላ የማንንም እንትን አይደለም የማሞቀው። እኔ እግዚአብሔር በሰጠኝ በጥሬ አገለግላለሁ። እዚህ ውስጥ ያላችሁ ሰዎች ኢንከሬጅም አድርጋችሁ ይሄንን ነው በጥሪያችን እናገልግል። ተው በቃ ከዚህ በኋላ ወሬውንም ተውት። ቤኪ ጌታ ኢየሱስ ይባርክ። አንተ የምታደርገው ነገር እኔ አውቃለሁ። ከዚህ በኋላ እንግባ። ወዴት እንግባ? ወደ ጥሪያችን፣ ጌታን ወደ ማሳየት። ወንጌል ናፈቀኝ። እኔ ተለወጥኩ የሚል ሰው ናፈቀኝ። በእውነት ጌታን አወቅኩኝ ማለት ዴኖሚኔሽን እያስተማር ነው አይደለም ሰውን የምንጠራው፣ ኢየሱስን እየሰበከን እንጂ ወዳጄ። ዴኖሚኔሽን ስትሰብክ ኪሳራ ነው ያለው። ኢየሱስን ስትሰብክ ግን የሰዎች ህይወት ለውጥ ነው ያለው። አየ ወሰዱና ከጥሪያችን አፋተው ከሆነ ነገር ጋር አጋቡንና ወንጌል አይሰበክም ወደ ማለት መጣ። ወዳጅ የተጠራውት ጥሪ እኔ ለዚህ አይደለም የተጠራውት ጥሪ ኢየሱስን ለመስበክ ነው። ኢየሱስን ለመናገር ነው የተጠራ ነው። ህይወት የተካፈልነውን ህይወት ለማባዛት ነው የተጠራ ነው። ያንን ህይወት እንዲበዛ አይደለም ያለው። እኔ ህይወት ነኝ አይደለ ኢየሱስ ያለው። ያንን ህይወት ለሰዎች ለመስበክ ነው የመጣ። ስንቶች አሉ ኢየሱስን የናፈቁ። ፖለቲካ መታወራ ከሆነ እዛው ትሄዳለህ። በቃ ጭቅጭቅ የምትፈልግ ከሆነ እዛው ትሄዳለህ። ኢየሱስን የምትሰብክ ኢየሱስን መስማት የምትፈልግ ከሆነ ከኛ ጋር ታሳልፋለህ። አንተ ስል እዚህ ውስጥ ያላችሁትን ፐርሰናሊ አንዳንዱ ሰው እያልኩ አይደለም። አንተ ብዬ ስል ሁላችንንም ማለታችን ማለት ነው። መስማት የሚፈልጉ ኢየሱስ ሲሰበክ ቁጭ ብለህ ታብታብ እያደረግህ ኢየሱስን እንዲሰበክ እንከረጅ የምታደርግ ከሆነ ትቀጥላለህ። አይ ስድብና ፖለቲካና የሆነ ነገር ካካታ የመጠጥ ቤት ካካታ ይመስል እያልክ እዛ ሂድ፣ እዛ እንዳትመጣ ነገር። ኦኬ እኔ ጸጋዬ እንዴ ስላልተገናኘሁ እኮ እኔ በቃ የሆነ ነገር ውስጥ እኮ ገባሁኝ እኮ። ምክንያቱም እግዚአብሔር ያስቀመጠው በውስጤ ሌላ ነው፣ እኔ ያለሁበት ሰፈር ሌላ። ያለ ሜዳችን እየተጫወትን ጊዜያችን ተበላ። በኢየሱስ እንዴ ተበላ ወገኖች ሆይ ቤት። ስለዚህ ለዚህ ነው እያልኳቸዋለሁ። እኔ አሁን እንመለስ፣ በቃ አሁን እንግባ። ወዴት እንግባ? ስንመለስ ማይጠቅመውን ነገር እየጣለን ነው መመለስ ያለብን። እኔ ወንድሜን አብጠልጥሎ ከምሳደብ ወንድም አንድ ግለሰብ ጋር ህብረት ማድረግ አልችልም እያልኩ ነኝ። እኔ የግሌ ነው። ብሎክ አድርገውና ና ወደዚህ። በቃ ብሎክ አድርገው። ኢየሱስ ጌታ ነው። በቃ አለቀ። እኔ አሁን ማየት ስለማልፈልጋቸው አንዳንዶች በጣም ብዙዎች አሉ ምሸኛቸው አምሳሌ በጣም ብዙዎች ቁጭ የማታ ዛሬ አሁን የከፈትኩት ልክ እንደከፈትኩ ነው የገባሁበት።
ይህንን እንትኔን ማለት ነው። ስለዚህ አሁን ቁጭ ብዬ በኋላ ከእናንተ እንደጨረስኩ ቁጭ ብዬ እየለቀምኩ ነው። ምን እኔ አንድ አይቀረኝም። በቃ የማልፈልጋቸው በሙሉ ብሎክ አድርጌ እወጣለሁ። ሰው ቤት ከዚህ በኋላ ምናልባት እዚህም ወዳችሁ እዚህም ማገኛችሁ ሰዎች ቤት ካልሆነም ለዛው ወንጌል የምትናገሩ ካልሆነ አልገባም። እኔ አሁን ክሊር አድርጌ መሄድ ነው ፈርኩ። አልገባም። እዚህ የምትከፍቱ ኤፊ ቢከፍት፣ ቤኪ ብትከፍት፣ ሰሙ ቢከፍት ወንጌል የምትናገሩበት ሰዓት ላይ ብቻ ነው የምገባው። ኢየሱስን ለመስበክ ነው የምገባው። ጥሬ እኔ ጌታን መስበክ ነው። ኦኬ እንቆይን በየሜዳ ከዚህ በኋላ አልጥርም። ኢየሱስ ጌታ ነው። በቃ አለቀ። ከዚህ በኋላ ወንጌል ኢየሱስን ሰብካለሁ። ከኔ ጋር ከየት ትመጣለህ? ካልሄድ መንገዱን ጨርቅ ያደርግልሃል። ጌታ ኢየሱስ ይባርካችሁ። ቤኪ ካልጨረስክ ጨርስ። ይቅርታ በጣም ወንድምነት ጨርሻለሁ። በቃ እኔ ተባረኩ። ሰሙዬ ደስ ብሎኛል። ከሰሙ ጋር አንድም ቀን ያው ጌስት ላይ አብሬት ቁጭ ብዬ አላውቅም። ያው ብሎክ ስንደራረግ ነው የከረም ነው እና ደስ ብሎኛል። ሰሙ በርታ፣ ጸልይ። ወደ ጌታ እንደመጣ ሰምቻለሁ፣ አይቼዋለሁ። ጌታ ያበርታል። በርታ ወንድማችን፣ ተባረክ። ዜድ አሜን። ብርክ በል ቤኪ። አይ ቲንክ ሶል ይመስለኛል ኤፊ እና ሶል አብራችሁ ነው የገባችሁት። አንዳችሁ ቀዳም በጣም ይቅርታና ዜድዬ፣ እሺ ሰሙ አንድ የምትባል እህት አለችና እዚሁ እዛ እያለሁ በጣም አስቀይሜያት ነበር እና በጣም ይቅርታ ልላት እፈልጋለሁ። ጀስት አሁን ቤተሰቦች ነን፣ እህትና ወንድሞች ነን። ሌሎቹ ደግሞ ለመጨረሻ ጊዜ ላስተላልፍላችሁ፣ ኦርቶዶክሳውያን ከእናንተ ጋር ህብረት የለኝም። እናንተ ግን ወንጌልን የመናገር ግዴታ አለብኝ። እናንተ ወንጌልን የመናገር ግዴታ አለብኝ። ነገር ግን ህብረት የለኝም። አትድከሙ። ኦሬዲ ምንም ብታደርጉ ምንም ብትሆኑ በእኔ ህይወት የምትቀይሩት ነገር የለም። አሁን የወሰንኩት ውሳኔ አይደለም። ምናልባት እናንተ በቃ የሆነ ኢመርጀንሲ መስሏችሁ ሊሆን ይችላል። በጣም ረጅም ጊዜ ነው። በውስጥ በጣም አወራ ነበረ፣ በጣም ጠይቅ ነበርና ኦፊሻል ነው ያደረኩላችሁ። በየቤቱ የመሰክረው ይሄን እውነት ነው። በጣም ብዙ ነገር ብዙ ቪዲዮ አትድከሙ። በቃ የማትመልሱትን ሰው አትድከሙበት። እኔ አሁን የሚናፍቀኝ ስለ ክርስቶስ ኢየሱስ መናገር ነው። ያሳለፍኳቸው ጊዜያቶች በጣም የሚቆጩኝ ጌታን እንዳየው ቢረዱኝም ከእርሱ ጋር ሳልሆን የባከንኩበት ጊዜ አሁን እያሳሰበኝ ነው። I don't have enough time። በቃ ከእናንተ ጋር ማባከነው ታይም የለም። አትድከሙ። በጣም ብዙ ቪዲዮ ትሰራላችሁ፣ ብዙ ነገር ታደርጋላችሁ። እባካችሁ ቢቻላችሁ ቁጭ ብላችሁ ራሳችሁን አዳምጡ። የእውነተኛውን ጌታ ድምጽ ስሙ፣ ጥሪውን ስሙ። እንንገራችሁ። ዛሬ እየነገርኳችሁ ያለሁት በየቤቱም ልነግራችሁ የምችለው ወደኔ ህይወት የመጣ ክርስቶስ ወደ እናንተ ህይወት እንዲመጣ ቁጭ ብላችሁ አስቡ። ስለጮኻችሁ፣ ስለተሳደባችሁ፣ ሰውን ቡሊ ስላደረጋችሁ፣ ፎቶ እየቆረጣችሁ አኒሜሽን ይሄ ምንድነው ቪዲዮ ኤዲት እያረጋችሁ ይሄ በኤአይ ድምጽ እያቀናበር በኔ ምንም የምትቀይሩት ነገር የለም። ምንም ደጋግሜ ልንገራችሁ። እኔን ያገኘኝ ያ ቅዱሱ መንፈስ እንዲያገኛችሁ ፈልጋለሁ። እለት ውስጥ የሚፈጠረው ሰላምና ደስታ ቢገባችሁ ኖሮ የእውነት እኔ አየሁት ጌታ ይገለጥላችሁ ነበር። ልባችሁን ቅን አድርጎ ሁሌም መልካም ነገር ነው ለእናንተ የምመኘው። እግዚአብሔር ይሄን መንፈስ ይግለጥላችሁ፣ ይሄን ህይወት ያሳያችሁ፣ ራሱን ያሳያችሁ እግዚአብሔር ብዬ ነው እና አደራ በቃ በቅንነት እኔም ያኔ እንደዛ ሳደርግ ነበረ። ነገር ግን ልክ አይደለም፣ በደንብ ልክ አይደለም። ዛሬ እኔ ጋር ሌላ ነገር አታገኙም። ብትመጡ ልሰጣችሁ የምችለው ሕያው የሆነ ስሙን ብቻ ነው። ልነግራችሁ የምችለው በህይወቴ እየሰራ ስላለው ጌታ ነው። እግዚአብሔር ይባርካችሁ። ሁላችሁንም እግዚአብሔር ይጠብቃችሁ። በጣም ነው የሚወዳችሁ። ዜድዬ በጣም ይወርታ በመሃል ገባ ነው። ችግር የለም። ማረ በጣም ደስ ብሎኛል። ሰምሻለሁ። ጌታ ኢየሱስ ይባርክ። ያው የተለመደ ነው
በተለይ ደግሞ አሁን እንደዚህ እንደሰሙ አይነት በጣም ሊጠቅም የሚችል ሰውን ማጣት በሌላኛው ሳይድ ማለት ነው በጣም ቀላል አይደለም። እዚህ ግን ባለው ሁኔታ ደግሞ አንድ ነገር ነው። ጌታ ሰው አለው ማለት የሰሙ መምጣት ለጌታ በጣም በቃ እንደው ተአምር ምናምን አይደለም። ከዛ በላይ ሰሙ ለማገልገል ከመምጣቱ በላይ የነፍሱ መዳን ነው በቃ በሰማይ ደስታ የሚያመጣ እና ሰሙዬ ወደዚህ ህብረት ስለመጣ ተነጥፎልህ ሳይሆን የምንቀበልህ እንደ አህያ ሰረገላ ማነው እንደ ውርንጭላዋ ጌታ ኢየሱስ ወደ ኢየሩሳሌም ሲገባ እንደገባባት ወደዛችን እንዳሆነው ሳይሆን በፈተና ብታልፍም በብዙ ነገር ብታልፍም እርግጠኛው የምነግርህ በውስጥ ያለው ነገር ግን ጌታ ያስቀምጠው ነገር ይክን ይወጣል። የጊዜ ጉዳይ ነው። ጌታ ይጠቀምበታል። ቅድም እንዳልኩ አንተ በርታ፣ ግባ፣ ወደ ጓዳ ግባ። የጌታን ጊዜ ያችን ታይሚንግ እናንትኗን ጠብቃት። ቅድም እንዳልኩ ዳዊት ዝም ብሎ አልወጣም። ዳዊት ተደበቀ። ዳዊት በረኝነቱ ስፍራ ቆየ የጌታ ጊዜ እስከሚመጣ ድረስ። አየ ቀደም ማለት በቃ ያለ ጊዜው ቢሆን ኖሮ እንቁን በሜዳ ላይ ይጥል ነበር፣ የሆነ ቦታ ላይ ይበላሽ ነበር። ግን የጌታን ታይሚንግ ግን ጠበቀ ሰሙሻይ። ስለዚህ በህይወት ውስጥ እግዚአብሔር ያዘጋጀውን ነገር ማየት ትፈልጋለህ? ዴስቲኔሽን መገናኘት ትፈልጋለህ? በቃ ከጌታ ጋር ጊዜ አሳልፍ። ግባ ወደ ጓዳ። ሰዎች እንዲጠሩ አትፈልግ። ሰዎችንም እንትን አትበላቸው። ጌታ ሸልሞ ሲያወጣ ግን ማንም አንተን አለመስማት አይችልም። አንተን እምቢ ማለት አይችልም። ስለዚህ የጌታን ጊዜ ጠብቅ። እንደዚህ በትንሹ ስንችል እንደዚህ የምንመጣለን። ከዚህ ውጭ ግን ከመንፈስ ቅዱስ ጋር ጊዜ ውሰድ። ታጠቅ። በቃ ልትናገረው የምትችለው ሬዚዩሜን አዘጋጅ። በሳውል ፊት ዳዊት የአባቶቼ አምላክ አለ። እግዚአብሔር በምድረ በዳ በጎቼን ስጠብቅ አስተምሮኛል አለ። የሚያወራው ሬዚዩሜ ዴቨሎፕድ የሆነ ሬዚዩሜ በሰዎች ፊት ቢነበው ይሄንን ስራማ አሁን እኮ እኛ እንደዛ አይደል እንዴ? በቃ ቆንጆ ሬዚዩሜ እናዘጋጃለን ስራ ለመቀጠር ስንፈልግ እና ሬዚዩሜያችን ነው የሚያወራው። ሰውየው የሚጠራን መጀመሪያ ሬዚዩሜያችን አይቶ ነው። ዝም ብሎ ሬዚዩሜ ከሆነ ይላል። ዳዊት ሬዚዩሜ የሚገርም ነበር። ድብ ገነጥል ነበር። አንበሳ ደቦሉን ገል ነበር። ወደዚህ ማንነት እስክትመጣ እግዚአብሔር በጓዳ ያለማመደን ነገር የተጻፈውን ነገር ማሳየት ወደምትችልበት የህይወት ከፍታ እስከምትመጣ ግን ጊዜ መውሰድ ከጌታ ጋር ጊዜ ከወሰድ ጊዜ የወሰደ ሰው ሁሌ አሸናፊ ነው። ሁሌ በእውነት ነው ማውራ። ይሄ ሰሙሻዬ ዛሬ ነው የተገናኘነው። አጋጣሚ ሆነ እኔ እናንተ ዛሬ የተገናኘነው። ዛሬ በተገናኘንበት ደግሞ የእግዚአብሔር ሀሳብ እንደዚህ ይሆናል። በቀችን ነገር እንዳትረሳ። ዳዊት ባለ ቅባቱ ተሸሸገ፣ በከብት እረኝነቱ በዛው ቆየ፣ ሀምብል ሆነ። አባቱ ከብት ጠብቅ ሲለው የሚጠብቅ ተቀብቶ እያለ አባቱን ከምግብ አድርስ ለወንድሞቹ እኮ በሱ ፊት እኮ ነው የተቀበው፣ በእነሱ ፊት እኮ ነው የተቀበው። አልፈልግም ያላቸው ቆመው ነው እግዚአብሔር ይሄ ነው ብሎ ሳሙኤልን ቀባ ብሎ የቀባው። ወንድሞቼ ምናምን አላለ። ሀምብል የበለጠ እነሱ መተው እንኳን የልብን ክፈት እንኳን ሲለው ዞር ነው ያለው። ዶንት ጎ ኢንቱ አርጊውመንት። እኔ እንዴ ቆሞ ከኤልያብ ጋር ከወንድሙ ጋር ማለት ቆሞ እንዴ በእናንተ ፊት አለ እንዴ እግዚአብሔር የቀባኝ? አንተ እኮ ያልተቀባኸው ቅባት ነው የተቀባሁት ምናምን ማለት ይችል ነበር። ግን እንቁን መጣል ነበር። እንቁን ጣለ ማለት ነው። የዛ ጊዜ እንደዛ ቢለው አልፎ ሄደ ይላል ሰሙሻዬ። ዶንት ጎ ኢንቱ ኤኒ አርጊውመንት። ከዚህ በኋላ አልፎ ሄደ ነው ወንድም። በቃ ወንድሞች እንደዚህ እንደ ኤልያብ ያሉ ወንድሞች ይመጡባል። አልፎ ሄደ። ያንተ እንቁ ለማስጣል ይመጣል። አልፎ ሄደ። አንተና እሱ ታውቃላችኋል። ያንተ ጥሬንና ቅባትን የምታውቀው አንተና ጌታ እኮ ናቸው።
አይ አልፎ ጊዜው እስኪመጣ ድረስ መገለጫው ጊዜው እስኪመጣ ድረስ በአንተ ልክ የተሰራው ያ ጎልያድ ያ ቻሌንጅ እስኪመጣ ድረስ አንተ የምትፈለግበት ጊዜ እስከሚመጣ አንተና እግዚአብሔር አንደርስታንድ የምታደርግ ጥሪ አሁን ነው ሰዓቱ ብለህ ያችን ጥሪ የምትገናኝበት ሰዓት ያ ቻሌንጅ እስኪመጣ አልፈህ ዝቅ ብለህ በእውነት በቃ ዝቅ ብለህ ጌታን ያስከብርሃል። ግድ የለም ብዙ ነገር በህይወት ውስጥ ይመጣ። በቃ ቻሌንጆችን በዚህ ጥበብ እለፍ። ጌታ ኢየሱስ ይባርክ። ሶልዬ ቀጥሎን እምነት። እሺ ሰላም ብያለሁ። ዜዶ ተባረክ፣ እግዚአብሔር ይባርክ። ያለ ውሳኔ ያለ አቋም በጣም ያስደስተኛል። ሁሌ ይሄንን ምርጫ በማድረግህና ይሄንን ምርጫ ይዘህ ወደዚህ ስፍራ መምጣትህም ትልቅ በጣም ደስ የሚል ነገር ነው። ሰሙ ሻ በጣም ተባረክ። ሁላችሁንም እዚህ ጋር ያላችሁ ቤኪ፣ ትጊ፣ ኤፍሬም፣ አቤ፣ ከታችም ኢየሱስ ቤተ ሁላችሁም ተባረኩ። ይሄ ትልቅ እርምጃ ትልቅ አቋም ነው። ምክንያቱም የተጠራንበት እግዚአብሔር የጠራን ሌላ ነገር ለሌላ ጉዳይም አይደለም። በቃ ይሄ ነው። ማቴዎስ ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች አለና ወደ እኔ ኑ እኔም አሳርፋችኋለሁ፣ ከኔም ተማሩ አለ ጌታ ኢየሱስ ክርስቶስ። ከኔ ተማሩ፣ እኔ በልቤ ትሁት ነኝ፣ አሳርፋችኋለሁ ብሎ እንደገና ቀንበሬን ተሸከሙ። ጠርቶ ቀንበር የሚያሸክም እንደገና ጠርቶ የሚያሳርፍ ሁለት ነገሮች አሉ። ጠርቶ ቀንበር ያሸክማል፣ ጠርቶ ያሳርፋል። እና ጌታ ኢየሱስ ክርስቶስ ሌላም ቦታ ማቴዎስ 10 ላይ ካያችሁ መስቀሌን ተሸከሙ አለ፣ እዚህ ጋር ቀንበሬን ተሸከሙ አለ። ይሄ ነው፣ ተመሳሳይ ነገሮች ናቸው። የምንሸከመው ቀንበር አለ። እዛ ጋር መስቀሌን ተሸከሙ አለ ማቴዎስ 10 ላይ፣ እዚህ ጋር አድግሞ መጥቶ ምን አለ? ቀንበሬን ተሸከሙ አለ። ሶ የተሸከምነው ይሄ ነው። ሌላ የተሸከምነው ዕዳ የለብንም። ሌላ የምናወራው እዚህ ፕላትፎርም ላይ መተን የምናወራው ነገር የለም። ጌታ ኢየሱስ ክርስቶስ በተሰቀለ ቦታ ላይ አይታችሁ ከሆነ የመስቀሉ ስር ቁማርተኞች ከታች ነበሩ። በዙሪያው በጣም ብዙ ትዕይንት ነበረ። ደግሞ በመስቀል ላይ እየሞተ ያለ የገባው በምድር ላይ አንድ ቀን ሲመላለስ ይህ አዳኝ የሆነውን ወንጌል የሰማ ድንገት መስቀል ላይ ያገኘው ድንገት ምርጥ በመሞቻው ትራክ ውስጥ ተገናኘ ከኢየሱስ ክርስቶስ ጋር። ለካ ሰምቶት ነበር፣ ለካ ወንጌሉን ያውቅ ነበር። ግን ወንጀል ውስጥ ያለ ሰው፣ ግን በጣም የከፋ ስራ የሚሰራ ሰው ድንገት በቀኙ ሲመለከተው አንተ ሰው አለው። ይህ ሰው ምንም አላደረገም አለ። ያውቀው ነበር፣ በደም ጠንቅቆ ያውቀው ነበር። ይህ ሰው ምንም አላደረገም፣ እኔና አንተ እኮ በስራችን ነው እዚህ መስቀል ላይ የወጣ ነው አለ። ያ መስቀል የሚድኑበት አሉ፣ ደግሞ ቁማር የሚጫወቱበት አሉ። ከታች ከመስቀሉ ስር የመስቀሉ ስር ቁማርተኞችም አሉ። ከርቀትም ተመልክተው ደግሞ በእውነት ይህ የእግዚአብሔር ልጅ ነው የሚሉም አሉ። አይተው ብዙ ሰዎች አሉ። ኢየሱስ ሲሰቀል በመስቀል ላይ የሚሰቀል የተረገመ ነው የሚለው ትምህርት ነው ለእኛን ያዳነን። ጳውሎስ ይሄን ነው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ግን ለምንድን ሕይወት ነው አለ። አያችሁት? የመስቀሉ ቃል የሚለው እኮ እንጨቷን እኮ አይደለም፣ የተረገመ የሚለው ትምህርት ነው። እንጨቱ አይደለም፣ የተመሳቀለው እንጨት አይደለም። በመስቀል ላይ የሚሰቀል የተረገመ የሚለውን የመጨረሻውን ሞት ነው ኢየሱስ የሞተው የከፈለው። እቺ የከፈላት የመጨረሻ ዋጋ እዛ መስቀል ላይ ይከፍላት የነበረችው የመጨረሻ የተረገመ የሚባለው እርግማን። ከዚህ በላይ ምን እንረገመኛ? ኢየሱስ የመጨረሻውን እርግማን ከፍሎልናል እኮ። ይሄንን ማውራት እያለብን ታች ቁማር የሚጫወታል። አያችሁ? ከጎን ደግሞ እየሞተ የሚሳደብ አለ በግራ በኩል። አንተ ራስህንም ማድን እኛንም ማድን ብሎ የሚፈታተን እራሱ ኢየሱስ አጠገብ እኮ ነው የምላችሁ። እሱ በሚሞትበት መስቀል ላይ እኮ ነው እየከፈለ ያለውን ዋጋ ያወቀ ሰው በመንግስት ስትመጣ አስበኝ ሲለው ኖ አለው። ዛሬ በገነት ከኔ ጋር ነው። የነገስታት ንጉስ ነው በቀኙ ያለው፣ መንግስት እንዳለው የሚያውቅ ሰው ነው። አያችሁ? እዚህ በመስቀል ላይ የሚሞት በጦር የሚወጋ ግን መንግስት ያለው እንደሆነ አውቋል። በቀኙ ያለው በመንግስት ስትመጣ እንዲህ አይነት ግዛት ባለው በእርሱ ስር ሰው ቁማር ይጫወታል። እንዲህ አይነት ግዛትን ይዞ በመስቀል ላይ ምን ያክል እንደገባው ተመልከቱ። መስቀል ላይ መሰላችሁ የገባው? እታች አንድ ቀን ገብቶት ነበረ፣ ግን አገኘው መስቀል ላይ። ይህ እኮ አለው፣ መሰከረለት። ከታችም የሚሰሙ አሉ፣ የሚያደምጡም አሉ። ይሄን ሲናገር እየሞተ ያለ ሰው እንዲህ ይናገራል። በመጨረሻው ሰዓት
ዛሬ በገነት ታሪክን የሰራለት ኢየሱስ ወንጀሉ አይደለም፣ በምድር ላይ የሰማቸው ነገሮች አይደለም፣ በዛች ቅጽበት ስለ ኢየሱስ መሰከረ። ስለዚህ በምንም ሁኔታ ውስጥ ሆኖ በምንም አይነት አስጨናቂ ሁኔታ ውስጥ ሆኖ ነፍሳችሁም እያለፈች ትሁን ተመችቷችሁም ይሁን ከታች ከርቀትም ቆማችሁ አው እሱ እኮ የእግዚአብሔር ልጅ ነው እንደመቶ አለቃው እውነትም ይህ የእግዚአብሔር ልጅ ነው አለ። ልክ ሲጨላለም ሲሞት በየትኛውም ኮንዲሽን ውስጥ ነው ስለሱ መስክሩ፣ ተናገሩ። ተናገረለት፣ መሰከረለት። በግራው ላለው አልሰማውም። ያም እየሞተ ነው፣ ይሄም እየሞተ ነው። ሶስቱም በመስቀል ላይ እየሞቱ ነው። መሰከረለት። ከታች ደግሞ ልብሱን ወስደው የሚቃረጡ ቁማርተኞች ደግሞ ነበሩ። ላንተ ይሁን ስንት ይሁን በለው ይለዋል። አያችሁ በመስቀል ላይ በሚሞትበት ሰዓት እንኳን እንደ አይነት ክስተቶች አሉ። እንኳን አሁን so your determination is great. I appreciate ሰሙ you are doing good ያደረከው ትልቅ በቃ ይሄ ነው። ጌታ ኢየሱስ የመጨረሻ እንደዛ ነው ያላቸው ዮሐንስ 14:14 ላይ መንፈስ ቅዱስ ይመጣል አለ። እኔ ሄዳለሁ መንፈስ እለምናለሁ አብን እለምናለሁ አለ። መንፈስ ቅዱስ ዓለም አታውቀውም። ዓለም ልታውቀው አትችልም። ትልቁ ዕውቀት ያለው ግን ማን ጋር እንደሆነ ታውቃላችሁ? መንፈስ ቅዱስ ጋር ነው። አይገርምም? ኢየሱስን አውቆ ብቻ መሰላችሁ እኔ ብሄድ ይሻላል አለ። ከዛ መንፈስ ቅዱስ ይመጣል። መንፈስ ቅዱስ በእናንተ ውስጥ ስለሚኖር እናንተ ታውቁታላችሁ ነው ያለው። እና ዓለም አያውቀውም። አሁን ዓለም ስለ ወንጌል ስለ ትምህርት ያወራል። ይሄ አካዳሚክ ኖሌጅ ኖርማሊ የእንትን ይሄ ፕራክቲካል የእንትን ኖሌጅ ሆኗል። አንዳንድ ወንጌል ስትመለከቱት ይሄ ናቹራል የሆነ ኖሌጅ ያ በምድራዊ ዕውቀት ሆኗል፣ ቲዮሎጂ ሆኗል። መንፈስ ቅዱስ በእናንተ ውስጥ ሲመጣ ታውቁታላችሁ። ማን? እናንተ አማኞቹ እናንተ ናችሁ የምታውቁት you know። ስለዚህ ያ መንፈስ ቅዱስ ሲመጣ ነው ህይወት የሚቀየረው። ህይወት የሚጀምረው እዛ ጋር ነው። ለዛ ነው ጌታ ኢየሱስ ክርስቶስ ከውሃና ከመንፈስ ተወለደ። ፊደል ይገላላ። ኒቆዲሞስ በውሃ ስጥምቀት ምናምን ኖ አይደለም። ኒቆዲሞስ ህግ ነው ይዞ የመጣው ኢየሱስ ጋር ይዞ የመጣው የህግ መምህርነትን ነው። የህግ መምህርነት አይደለም አቁም አለው። ከመንፈስ ተወለድ፣ ከውሃ ተወለድ። መንፈስ ቅዱስንና ቃሉን ራሱን ነው የሰጠው ኢየሱስ። እዛ ጋር ሌላ ትምህርት የለም። መቅደም ያለበትን አስቀድሙ። መቅደም ያለበትን እናውቃለን። ስለዚህ እኔን ወቀኝ እያለው ነው። አንተ የህግ መምህር አስተማሪ ነህ፣ አቁም አንተ። አሁን እኔ ነኝ መቅደም ያለብኝ ካንተ ትምህርት። አንተ ተወለድ፣ ገና አዲስ ተወለድና አዲስ ህይወት ይኖርህ። አሁን መቅደም ያለብህ ቦታው የማን ነው? የኔ ነው ኢየሱስ። the time is mine። እኔ ነኝ፣ ጊዜው የኔ ነው። አንተ ተወለድ፣ ገና ህፃኑን ተወለድና በአዲስ እደግ አንተ። አሁን ጊዜው የማን ነው? የኔ ነው። ከሰማይ የመጣው መምህር አይደለም አለው። ከሰማይ የመጣው እርሱ የእግዚአብሔር ልጅ ነው። መምህር ብቻ አይደለም። አንተ ከሰማይ የመጣ መምህር እንደሆነ ነው አይደል የምትለኝ? ተሳስተሃል። አንተ የእስራኤል መምህር ስትሆን እንዴት አታቀኝም እኔን? ያቺ ውሃ የምትቀዳ ሴት እንኳን በጠራራ ፀሐይ ክርስቶስ የሚባል እንደሚመጣ እናውቃለን አለች። ያቺ ውሃ ከሴት በሰዎች የተገለለች ሴት። አንተ ግን የእስራኤል መምህር ስትሆን እኔ ማን እንደሆንኩ እንዴት አታቅም? አንተ እንዴት አታቅም አለው። ይገርማል። አንተ የእስራኤል መምህር ስትሆን እንዴት እኔን አላወከኝም? አያችሁ፣ የሚታወቀው የሚነገረው እኔ እኮ ነኝ የመጣሁት አለው። ኢየሱስ መሆኑን ሳታውቁ እንዴት ነው? ዳግመኛ ተወለድ፣ አቁም። ፊደል ይገላል። አንድ ያቆሮንቶስ ምዕራፍ 3:5 ላይ ፊደል ይገላል፣ መንፈስ ግን ህይወትን ይሰጣል። ኢየሱስ የሚናገረው ቃል መንፈስ ነው፣ ህይወት የሚሰጥ መንፈስ። ያ ግን የሚናገረው ነገር ምንድነው? ህይወት የሚሰጥ አይደለም። ይወለድ፣ ራሱ መወለድ አለበት። አቁሙ ያንን የህግ መምህርነት፣ ያንን አስተማሪነት፣ የእስራኤል መምህርነት አቁሞ ይወለድ፣ ገና ከህፃንነት ይጀምር። እኔ ግን የማስተምራችሁ እኔ የመጣሁት የምናገረው ቃል ህይወት ነው መንፈስም ነው። ዮሐንስ 6:61 ላይም እንደዛ ነው ያለው። እኔ የምናገራችሁ መንፈስ ነው ህይወት ነው አለ ቃሉ። ኢየሱስ የሚናገረው ቃል ህይወትም መንፈስም ነው፣ የሚወልድ ነው፣ ህይወት የሚሰጥ ነው። ስለዚህ የእስራኤል መምህር አንተ ተወለድ፣ ግን ህፃን እኔ ነኝ፣ ጊዜው የኔ ነው አለ ኢየሱስ ክርስቶስ። ከሰማይ የመጣው እርሱ አንተ ያልከው በሰማይ የሚኖር የእግዚአብሔር ልጅ ነው አለ ቁጥር 9 ላይ። ስለዚህ ይህንን በመስቀል ላይ የተሰቀለውን ኢየሱስ ክርስቶስን ልናወራ የሚገባው በቃ አፋችን ላይ አንደበታችን ላይ ሊመጣ የሚገባው ልናገር የሚገባው እዚህ ጋር ፕላትፎርም ላይ ከገባን ነው። አንድም ቦታ ምንም ነገር አውርቼ አላቅም፣ ተናግሬ አላቅም፣ ከፍቼም አውርቼ አላቅም። ብዙ መናገር እንችላለን እዚህ ፕላትፎርም ላይ መተን፣ ግን አይቀለድም። በኢየሱስ አይቀለድም። በመስቀል ላይ በተሰቀለው ኢየሱስ አይቀለድም። የሚዳንበት እንጂ ሳንቲም ገንዘብ የምንለቅምበት እዚህ ጋር ገብተን የምናወራበት አይደለም። ስለዚህ ከታች ያላችሁ ቀንበር የተሰጠን ቀንበር ኢየሱስ ብቻ ነው። ልናወራ የሚገባው ህይወትን የሚሰጥ እየሞትን እንኳን
በስትንፋሳችን መጨረሻ ላይ የምናወራው እሱ ነው። ስለዚህ ቴንክ ዩ ተባረኩላችሁ። ጌታ ኢየሱስ ይባርክ። በጣም ተወዳጅ ወንድም፣ በጣም ደስ ብሎኛል ደግሞ ስለመጣ። ሌሎቻችሁም እንደዚሁ በቃ ሌላ ሰው አልቀበልም። ጌታ ኢየሱስ ይባርካችሁ። እኔ ጋር ኦልሞስት ከሌሊቱ 8 ሰዓት ሆነ። ትንሽ መተኛ ስላለብኝ ነገ ቸርችም ስላለ ጠዋት ኦልሞስት ነጋኛ ጋር ተባረኩልኝ። በጣም ደስ ብሎኛል። እውነት ነው። በቃ ጥሪያችንን ይዘን እንሄዳለን። በጥሪያችን እናገለግላለን። ኢየሱስ ክርስቶስ ጌታ ነው። ያንን ጌታ እናሳያለን። ወደኋላ አንልም። በቃ ከዚህ በኋላ በሰው ጭቅጭቅ፣ በሰው ንትርክ፣ ቀልድ፣ ቧልት፣ ፌዝ ቦታ አይኖረውም። ጥሪያችን ጋር እንሄዳለን። በቃ በዛ ጥሪ እንሄዳለን። እንቀጥላለን። ጌታ ኢየሱስ ይባርካችሁ። ኤፍዬ አበሩ ከዛ ብዙ የሆነ ነገር በሉና እንጨርሳለን። ጌታ ኢየሱስ ይባርካችሁ። በጣም ታፕ ስታርጉ የነበራችሁ ሌሎቻችሁ ደግሞ አትቅሩ። ነገ ከኤቢ ጋራ እንደዚሁ እናደርጋለን። ሰሙሻም ካለ ምናልባት ይመጣል። ሰላም ብያለሁ። ስለተመለስክ ደስ ብሎኛል። አንዳንድ ነገር ሰምቼ ስለነበረ ፋይ ተባረክ። ወንድምነት ጌታ ይባርክ። ያው ጥሩ ወንድም እንደሆንክ ነው የሚገባኝና ምክንያቱም በሁለት ግሩፕ መካከል ስትገባ አይቼ ስለማላቅ አትገባም እና አንድ ጥግ አትይዝም። ስለዚህ ከሚፋለሙ ወገኖች ወጣ ብለህ ግን ደግሞ የሁለቱም ወንድም ለመሆን ጥረት የምታደርግ ሰው ነህ። የሁለቱም ወንድም ለመሆን በጣም ጥረት የምታደርግ ለማቀራረብ የተቻለህን ሁሉ የምታደርግ እንደሆንክ እና በተወሰነ መንገድ ያየ ሰው ያውቃልና ስለሱ ደስ ብሎኛል። በጣም ጠቃሚ ወንድም ስለሆንክ ማለት ነው። ተባረክ ወንድም። የሰሙ ያው ባለፈው ደስ እንዳለኝ ገልጫለሁኝ። እንደገና ዛሬም ደግሞ በጣም ደስ ብሎኛል። ያው ያንተ ውሳኔ ቀላል ሊሆን አይችልም። ብዙ ነገሮችን ስለሚጠይቅ ውሳኔ ትልቅ ውሳኔ ነውና ደስ ብሎኛል። ተባረክ። ያው ከመጣህበት ጊዜ ጀምሮ መዝሙሮችን ነው የምትከፍተው። አንዳንዴ እኔ የረሳኋቸውን መዝሙሮች ሁሉ ሰሙ ከስሙ ነው የምሰማውና ክርስቶስን እንድናይ ክርስቶስን እንድናስብ እና ትልቅ ሚና ነው እየተጫወትክ ያለው። ተባረክ ወንድማችን። እንደባለፈው እንዳልኩት እንጸልይልሃለን። እንግዲህ ያው ብዙ ነገር ተብሏል። ዘይትዬ እኔ አሁን ደስ ያለኝ ምንድነው ጥሪያችን ላይ በትንሽ የሚለው በጣም ደስ ብሎኛል። ምክንያቱም እኔ ብዙ ጊዜ ጥያቄ የሚሆኑብኝ ነገሮች ስላሉ መጽሐፍ ቅዱስን ስናነብ ወይም ወደ ጌታ ከመጣሁበት ጊዜ ጀምሮ እኔ በመሰረቱ በጣም ደስተኛ ሰው ነኝ። ደስተኛ የሆንኩት ያው በክርስቶስ ነው ደስተኛ የሆንኩትና የሆነ ነገ ደስታ አገኛለሁ ብዬ ራሱ ምንም ተስፋ አላደርግም። ዛሬ ደስተኛ ስለሆንኩ ክርስቶስ ማለት በጣም ደስተኛ ነኝ። እኔን በቃ የረካ ህይወት ነው ያለኝ። ያንን የሆነው በክርስቶስ ኢየሱስ ነው ማለት ነው። እሱ መላእክቶች ሳይቀሩ መጥተው ደስ ይበላችሁ ተወልዷል ብለው እኮ የተናገሩት መላእክት ስለ ክርስቶስ ኢየሱስ ነው። ለእረኞቹ የነገሯቸው ይህንን ነው። በቃ ስምዖን አቅፎት በቃ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይኖቼ አይተዋልና በቃ ሰናብተኝ፣ ከዚህ በላይ መኖር በቃኝ እኮ ነው። በቃ እኔ የምለው ከክርስቶስ በላይ እኮ ምንም ነገር የለም። በቃ እግዚአብሔር ያለው እኮ አንድ ልጅ ነው አይደል? አንድ ልጁን ሰጠን ይላል። ስለዚህ እዚህ ነገር ላይ ትኩረት አለማድረግ ማለት ወንጌል ሊሆን አይችልም፣ መንፈሳዊነት ሊሆን አይችልም፣ ዕውቀትም ሊሆን አገልጋይነትም ሊሆን አይችልም። ስለዚህ እኔ አሁን የገባሁት እና በጣም ደስ ያለኝ ዜድዬ ክርስቶስ ላይ ትኩረት እናድርግ ነው። በቃ ኢትዮጵያዊ ጃንደረባ ፊልጶስ ሲሰብከው ከዚህ መጽሐፍ ጀምሮ ስለ ክርስቶስ ወንጌል ሰበከለት ይላል። ስለ ክርስቶስ ነው ወንጌል የሰበከለት። ራሱ ስለ ነብዩ ስለማን የጻፈው? ስለ ራሱ ነው? ስለ ሌላ ሰው ነው የሚያወራው? ስለ የድሮ ነብይ እኮ ስለ ራሱ አያወራም።
ስለ ክርስቶስ ነው የጻፈው። እሱ ኢሳይያስም ስለ ክርስቶስ ነው የጻፈው። ፊልጶስም ደግሞ ከዛ መጽሐፍ ጀምሮ ስለ ክርስቶስ ነው ወንጌል የሰበከለት። ስለዚህ ወንጌል ስለ ክርስቶስ ነው የሚሰበከው ማለት ነው። አሁን ዋጋ ከከፈልን እኛ ዋጋ መክፈል ያለብን ክርስቶስን በመስበክ ነው። ለምንድን ነው ስንጣላ ወንጌል የምንሰብከው? ምን በወጣን ነው? እኔ ከዚህ ጋር ተጣልቼ ለምንድን ነው ዋጋ መከፍለው? ወንጌል በመስበክ ጳውሎስ እንደሚለው እንደ ክፉ አድራጊ እስክታሰር ድረስ መከራ እቀበላለሁ፣ ይህንን ክርስቶስን በመስበክ ይላል ለጢሞቴዎስ ማለት ነው። እንደ ክፉ አድራጊ ይቆጠራለሁ። ለምን? ክርስቶስን በመስበክ ነው። ሰርቄ አይደለም። ምን ማለት ነው? ሰርቄም አይደለም፣ ምንም ብዬ አይደለም። እንደ ክፉ አድራጊ የተቆጠርኩት ክርስቶስን በመስበክ ነው። እሱን አስብ የሚል ስለሆነ እኔ የፕላትፎርም በጣም ጥሩ ነገር ነው ብዬ ነው የማስበው። ማለት ሰውን ሁሉ መድረስ የምንችልበት ነው አይደል? ወደ የሰው ቤት መግባት የምንችልበት ነው። ሰው በያዘው ሞባይል አይደለ? ሰው ደጅ ሰው ወደ ዓለም ሁሉ ሂዱ የሚለውን ምናልባት ይሄ በዚህ መንገድ ልንደርስ የምንችልበት ነውና ይሄንን እድል ማባከን መሰናክል መሆን ትክክል አይደለም። ስለዚህ ጥሪያችን ላይ እናተኩር ነው። ጳውሎስ 13 መልእክቶችን ጽፏል። ዕብራውያን ከተጨመረ 14 ማለት ነው። ከክርስቶስ ውጪ መቼ ሌላ ሰበከ? የትኛውም እንትኑ ላይ ከክርስቶስ ውጪ የሰበከው ያስተማረው የለም። እንደውም እነዛ የፈላስፎቹ ሀገር የእውቀቶቹ ሀገር ተገኝቶ ያለው እኮ በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር ይላል። ይኸው የእውነተኛ ሰባኪ ውሳኔ ማለት ይሄ ነው። ደግሞም እውነተኛ ፍሬ የሚገኘው ክርስቶስን በመስበክ ውስጥ ነው። ክርስቶስን በማስተማር ውስጥ ነው። ክርስቶስን በማወጅ ውስጥ ነው። ስለዚህ እግዚአብሔር የሰጠን ለመዳን ክርስቶስ ነው። ትምህርታችንም ክርስቶስ ነው። ራሱ የምንጠብቀው ተስፋችን ራሱ ሌላ አይደለም። ያው ክርስቶስ ነው ተስፋችን ማለት ነው። ከዚህ ውጪ ሌላ ነገር ስለሌለን ወደ ቀልባችን እንመለስ። የሳቱ ወንድሞች እህቶች ካሉ በአክብሮት በፍቅር በጣም ነው የምንወዳቸው። ወደዚህ እውነት ሁላችንም እንድንመለስ ድካማችንን እንድናርም ወንድማዊ ሐሳብ ማቅረብ ፈልጋለሁ። ዜድዬ አንተ በርታ፣ ተባረክ። በጣም እንወድሃለን። ተባረኩ። አሜን። ጌታ ኢየሱስ ይባርክ። ፍዬ በጣም ተወዳጅ ወንድም፣ ንግግርም ድምጽህም ደስ ይለኛል። ድምጽ ራሱ ጋዜጠኛ የሆነ የማውቀው ድምጽ ነው የሚመስለው። ጌታ ኢየሱስ ይባርክ። ኤፎ አብሬ ያለች እህት ዓለም እንዴት ነሽ? ሰላም ዘድዬ እንዴት ነህ? ጠዋት ነው ድንገት እንደነቃ ወደ ቲክታክ ሲመጣ ነው ፊት ለፊት ያገኘሁህ እና በጣም ነው ደስ ያለኝ። ዘልዬ ነው በስትራሱ የጠየቅኩኝ። ቀደም የሰራኸውን ቪዲዮ አይቼ በጣም አዝኜ እዛው ላይ ኮሜንት አድርጌ ነበርና አትሄድብን በውስጥ ልጽፍልህ ስል አርፍጃለሁ፣ ላገኝህ አልቻልኩም። ያው በምንም ላገኝ ስለማልችል አዝኜ ነበር የተውኩኝ። እንኳን ተመልሰህ መጣህ ዘድዬ። አንተ ደግሞ ቅን ልብ ነው ያለ፣ የወንጌል ቅናት ነው ያለ። የሰዎችን መከፋፈል እንደማትወድ በደንብ አውቃለሁ። በተቻለ መጠን የተከፋፈሉትን ለመሰብሰብና ሁሉንም አንድ ለማድረግ እንደምትጥር አውቃለሁ። በዛ ደግሞ የሚናደዱ መንፈሶችን እንዳሉ እናውቃለን ዘድዬ። እና ሆን ብሎ አታክ የሚያደርጉ ሰዎችም እንግዲህ የጠላት የዲያብሎስ መጠቀሚያ የሆኑ እንዳሉ ያው እኛ ያው ከስር ሆነን የምናይ ከቤት የሄድን የምናይ ማን ምንድነው የሚያደርገው ምንድነው የሚያወራው የሚለውን ነገር በደንብ ነው የምናውቀው። እና በጣም ዋጋ ከፍለሃል፣ በጣም ጥረሃል። ተስፋ ያስቆርጣል። ልክ ነው፣ ግን ስትሄድ በጣም አዝኛለሁ። ምክንያቱም ኤፍሬም ራሱ ወጥቶ በዛው እንደዛ ቀረብንና እኔ ለተወሰነ ጊዜ ዝም ብዬ ፎቶውን ራሱ ፕሮፋይል አድርጌ ቆይቼ ነበር ለአንድ ሳምንት ያክል። እድሉ ተገኝቶ የሚያገኘው ሰው እሱ ራሱ ተመልሶ መጣ። በጣም ደስ ይለናል። ከፍል ለናንተ የሳቱ ያሉ ሰዎች ነበሩ። እናንተ ያው ፈልግልን አለን እያሉ ማለት ነው ከጥቅም ጀምሮ እያየህ ነው። እና ዘድዬ እንደዚህ አሉ ወንጌል የገባቸው የሚመስሉ ደግሞ የበግ ለምድ የለበሱ የሚባሉ መልሰው ወንድሞችን አታኬል ያደረጉ አሉና ለእንደዚህ አይነት ነገር ቦታ መስጠት የለብንም። የዲያብሎስን ሀሳቡን አንስተውም እንደምርቃኑ እንግዲህ ሀሳቡን አለመስራት ነው እና በተሰጠህ ጸጋ አገልግል። የቃል እውቀት አለ፣
ብዙ ስራ ስትሰራ አይተናል። አንተ ምንም ያልሰራህ መስሎ ሊታይህ ይችላል። ወደዛም ወደዚህም ስትሄድ ብዙ የሚጨበጡ ነገሮች የሌሉ ይመስላል። ግን እያየን ነው። ቤትም ስታረ አጫጭር ቤቶች እንዲሆኑ ኦፊሻል ይሄ ምንድነው የሚባለው ተጠራርቶ ምናምን ሳይሆን እንደዚህ ድንገት ገብቶ የምታረጋቸው የምትሰራቸው ስራዎች በጣም ብዙ ትልቅ ስራ እየሰራ እንደሆነ እናውቃለን። እና በርታ ወንድማችን፣ ወደኋላ ተመካከሩ። በውስጥ ፊልም የምታገኙ ከሆነ ተነጋገሩና ከእንደዚህ አይነት ቤቶችና አታክ ከሚያደርጉ ሰዎች ራሳቸውን ጠብቁ። ግን በርቱልኝ። ሰሞኑን በዛው ላግኘውና አጭር ሰዓት ያው ወደ ጌታ ከመጣ አግኝቼው አላውቅም እና ሰሙ እንኳን ወደ ጌታ መጣ እንኳን እግዚአብሔር ረዳህ። በርታ። ብዙ የቃላት በስድብ አታክ የሚያደርጉ ሰዎች ከስር የሚጽፋሉ። በዛ ልብ ሀይረን በርታ፣ ጽና። የጌታ መንፈስ ከሁላችን ጋር ይሁን። ተባረኩልን። ወዳችኋለሁ። አሜን አሜን። አብረ የጌታ ኢየሱስ ዘመንሽ ይባል። በጣም የተወደዳችሁ እህቶች ወንድሞች፣ በዚህ ያላችሁ አበርቾች ናችሁ። እናንተም ጌታ ኢየሱስ ዘመናችሁን ይባርክ ማለት ፈልጋለሁ። ታች ያላችሁ ሰዎች ሪኩዌስት የምታደርጉ ትንሽ አሁን ስለመሸ ሌላ እንቀጥላለን። አሁን ከነገ ጀምሮ አንዳንድ ስንችል ቢያንስ በሳምንቱ 2 እንደዚህ መግባት እፈልጋለሁ። ጌታ ጊዜ ይሰጠኛል። ትንሽ ቢዚ ነኝ፣ ስራ አይቦታም። እዚህ ያለሁበት ሀገር ላይ ትንሽ ቢዚ ነኝ፣ ግን ጌታ እድል ይሰጠኛል። 1-2 እንኳን በሳምንት መግባት ብንችል አንዱን ትምህርት ጊዜ ብናደርገው፣ አንዱ ደግሞ የጊዜውን መልእክት ወይም ደግሞ እንደዚህ አይነት ስብከቶችን እንደምንወያይበት ብናደርግ ጥሩ ነው ብዬ አስባለሁ። ጌታ ደግሞ ይረዳናል። ኮሚትመንት ነው ከኛ የሚጠበቀው። እግዚአብሔር እድልና ጊዜ አመቻቻል ብዬ ተስፋ አደርጋለሁ። ስለዚህ በዛ እንጽናናለን። ከታች ያላችሁ በሙሉ ኔክስት ስገባ ደግሞ ዛሬ ያልገባችሁና እድል ማግኘት ያለባችሁ እንሰጣለን ማለት ነው። አይ ቲንክ ማን ነው በዙ ነው በዙ ያለቀው ወንድ ወይ እህት እንግዲህ የሁለቱም ሊሆን ስለሚችል